የተሰቀለው የአብ ልጅ መድኃኒት ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ የሚያጽናናን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ ኃይላችን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ የቤተ እንዲህ ሊያረጓችሁ ነው እያሉ ፖለቲካ መስራት ጀምረዋል። ደንግጠው ሲደረግላቸው ጥሪ አይቀበሉ፣ ምን ሲሉ አይመጡ። ኤርሚያስ እንደ ቀነኒሳ እየሮጠ እንደ ኃይሌ ገብረስላሴ እየሮጠ ይመጣል፣ እነሱ ይጠፋሉ። እንደ ቀነኒሳ ይመጣል፣ እነሱ ይጠፋሉ። ስለዚህ አሁን ደግሞ እዚህ ጋር ኤርሚ ቤትም ቅዱስ ቤትም ሌሎች ቅዱሳን ወንጌላውያን ቤት ቁጥር ሲጻፍ ምን ያደርጋሉ? በውስጥ ደውለው ሮጠው ተሯሩጠው ይገቡና እንዴ ያናተሽን የአባትሽን ሃይማኖት ክርሽን ምንሽን ይሉና ያስቀራሉ። ስለዚህ በውስጥ ለኤርሚሻዬ ለወንጌላውያን በውስጥ ጻፉ። እኔም ጋር ከጻፋችሁ ከነሱ ጋር አገናኛችኋለሁ። ማንኛውም ወንጌላዊ በዚህ ደስተኛ ነው። ምንም ማለት አንድ ነገር ምነግራችሁ ጴንጤ ስትሆን መንፈስ ቅዱሳዊ ህይወት እንጂ ጥቅም አገኛለሁ ምድራዊ ጥቅም ብለህ የምትል ከሆነ አደራ። ጴንጤነት ምድራዊ ጥቅም ወላ ሃንቲ የለም። ደግሜ ልናገር በአደባባይ ምናልባት ጥቅም አገኛለሁ እንዲህ አይነት ነገር ይደረግልኛል በዚህ ወጣለሁ በዚህ ገባለሁ ለሚል ጌታ ምስክሬ ውስጣዊ ደስታ ህይወት መንፈስ ቅዱስ ይሞላዋል እንጂ ከዛ ውጪ የሚሰጥ ጴንጤነት ጥቅም የለም። ጴንጤነት እምነት እንጂ ሃይማኖት አይደለም። ጴንጤነትን አይሰበክም በፍጹም። ጴንጤነት እምነት ስለሆነ ወንጌል ነው የሚሰበክ፣ ስለ ወንጌል ነው የሚነገር። ሃይማኖቴ በዚህ ወጥቶ ሃይማኖቴ በዚህ ገብቶ የሚባል እንኳን ወደ ጴንጤ በደና መጣ የሚል አንድ ጴንጤ የለም። እንኳን ወደ ጌታ ኢየሱስ መጣ የሚል ስብከት አለ። እንኳን ወደ ሃይማኖታችን መጣ የሚባል ግብዣም ምንም እንደሌለው እንድታውቁ ፈልጋለሁ። ስለዚህ አሁንም የምናገረው ጴንጤነት መንፈስ ቅዱሳዊ ህይወት እንጂ ዘይት የለው ገንዘብ የለው ምንም ምድራዊ ነገር ሰርተ የምታገኘው እንጂ በጴንጤነት የሚሰጥ ወላ ሃንቲ ነገር እንደሌለው ካሁኑ ልንገራችሁ። አደራ አደራ አደራ። በምንም ነገር የሚያታልህ ወንጌል የለው። በምንም ነገር አጭበርብሮ እናንተን ለመማረክ ተብሎ የሚደረግ የለም። ያለው ኢየሱስ የዓለም መድኃኒት ያድናል። ሌላ የሚጨመርለት አጋዥ ደላላ የለውም። የኔ ጌታ እያልኩ ነው። ደላላ ያስፈልገው፣ ብቻውን ያድናል፣ ብቻውን ይበቃል። ደላላ ያስፈልጋል ካልክ ናና ተወያይ። በደላላ ድናለው በሌሎቹ ድናለው የምትል ናና ተወያይ። ይሄው መድረኳል። በደላላ የሚድን ማንም የለም። በደላላ መንግስተ ሰማያት አይ አንድያ ልጁን የሰጠን በክርስቶስ እንደሚገባ አምናለሁ። ቤዛ የሆነኝ ክርስቶስ እንጂ ሌላ በሱ ስም ማንም ሊገባ እንደማይችል ያውቁታል። ግን እቺ ዓለማዊ ነገሯ ስለምትመች እሷን ለመያዝ ተብሎ እንጂ ሌላ ነገር የለም። ካለኑ ተወያዩ በምትፈልጉት ርዕስ። ስለዚህ ያን ነው ምለው። በውስጥ ጻፉ። ለኔም ከጻፋችሁልኝ እነ ቅዱስ ያሉ እነ ዳጊ ያሉ እነ ኤርሚሻ ያሉ ሌሎችም እነ ዜዶ ወንድሞቼ እህቶቼም ጭምራሉ ስለ ደህነት ትምህርት የሚያስተምሩና ወደ እነሱ ማድረግ ይቻላል። ብርክ በሉልኝ። ወደ ዶንኪ ቲዩብ ለኔ ለሰጠው አስተያየት ደግሞ እስቲ መጽሐፍ ቅዱሳዊ ነው ወይስ ፈጥረው ነው የሚያወሩት የሚባለውን ነገር እስቲ አብረን እናያለን። ተባረኩልኝ። ቀጥል ኤርሚሻ። ቴንክ ዩ ዮኒ ተባረክ። ወገኖች ጸጋ ይብዛላችሁ ተባረኩ። ኦኬ ከዶንኪ ቲዩብ ላይ ብዙውን ይቅርታ ጥሪ ሳላረግ ሌሎቻችሁ በዶንኪ ቲዩብ ላይ አስተያየት ለምትሰጡ እህቶቼና ወንድሞቼ የወንጌል አርበኛ እህቶቻችን ነይ ግቢ እቺ በጣም መወዳት እህቴ ናት። ነይ ዳጊ የት ነው ያለው? ዳጊ ታፕታፕ እያደረገ ነው ታች። እዛው ይቀመጥ ዳጊ በላም ታስገባ። እኔ አንድ ደቂቃ ይፈቀድልኝ ማውራት። አንድ ደቂቃ ይፈቀድልኝ እኔ እናት እንዴት እንደምወድሽ ጌታ ምስክሬ በጣም ነው የምወድሽ። ይሄን ልታቂ እኔ ባርክ። አዎ እንግዲህ ጌታ ዘመናችሁን ይባርክ። የተደረገው ነገር ይታወቃል። ያው እኔ በውስጤ ታውቀኛል ትላለህ ነብይ ባልሆንም እንደማይመጡ ኤርሚ ነው። ያው እንግዲህ ሌላ ምክትሎች አሁን ማዘጋጀት አለብን። በዛ መሃል ኤርሚ አወያይ መሆን አለበት ብዬ ነው ማስበው። ተባረኩልኝ። ግን ሰብስክራይብ እያየው አይደለም የኔም ቤት ኤርሚን ቤት ፕሊስ ወገኖች፣ ዝም ብዬ አይደለም እላችሁ በጣም ውጊያ ስላለ ነው። ሰብስክራይብ አድርጉ። እኔ አንድ 20-30 ሰው ማየት ፈልጋለሁ። አሁን ሰብስክራይብ አድርጉ ወገኖቼ። ጌታ ዘመናችሁን ይባርክ።
ውሃ ጠጡና ዮኒ እስከዛው ጸጋዬ ቶሚ እያየዋችሁ ነው። ሰብስክራይብ የምታደርጉ ወገኖች ያ ሰብስክራይብ አድርጉ። ፋን ነው የሚለው አሁን ሰብስክራይብ የሚለው ስም የለም። ገብቼ ቼክ ሳረግና ፋን ክለብ ነገር ነው። ያ ተባረኩ። እሺ ተባረኩ። የስ ሰላም የጌታ ዘመናችሁን ይባርክ። ያ ሰብስክራይብ አድርጉ። ትንሽ ሰብስክራይብ ይደረግና እንቀጥላለን። ያው ወንጌል ሁሌም እንደቀጠለ ነው፣ የሚቆም ነገር ስለሌለ ጌታ ኢየሱስ ዘመናችሁን ይባርክ። አይ ላቭ ዩ ጋይስ ሁላችሁንም በጌታ የተወደዳችሁ አንበሶች ወዳችኋለሁ። ጌታ ዘመናችሁን ይባርክ። ይህ ነው ክርስትና። ሰብስክራይብ አድርጉ። ዮኒ በኋላ ሰብስክራይብ ስፋቱን ይነግረኛል። ኤርሚዬም እንደዛው። ተባረኩ ወገኖች ተባረክ። ታንክ ዩ ጆኒ ተባረኩ። ቀጥሉ ሰብስክራይብ ማድረጋችሁን። ተባረኩልኝ። እንዳላቋርጣቸው ብዙ ቶሎ እኔ አይኔ እያየ ሰብስክራይብ ደስ ይለኛል። ታውቁኝለ ወየ ቀጥሉ። እሺ ኦፓል ስራ አገኘች እያሉ ነው። ኦፓል እህታችን ስራ አገኘች ገበያ ከፍቶላታል እያሉ ነው። ማለቃችን ነው። ነገ 3-0 አለቀልን። ነገ ማለቃችን ነው። አረ ከላይ ጠፍቼ ነው የምሰማት። እኔማ ላኩልኝ። እሷ ቪዲዮ ከላይቭ ከገባች አደራ ላኩልኝ። ሞዴሬተር ብሰጠኝ ደስ ይለኛል። ወንድሞችን ስለማቅ ሞዴሬተር ብሰጠኝ ደስ ይለኛል። እሺ የኔን ኮፍያዬን ታያት ኦፓል እየስታወሪ ከነ ኮፍያው መቶ እንዴት እንደምትመቸኝ ጌታ ይላል አለች። ስግጥ ይላል አለች። በሳቅኔ ሞትኩት። ከነ ኮፍያው መቶ ስግጥ ይላል። ከዛ በኋላ ይሰማል አለች። አለቀስኩ። ዜዶዬ በስንት ዘመኑ መጣ። ጣል አድርጎኛል። ግድ የለም ዜዶ ግድ የለም እናወራለን። በጭራሽ በጣም ጠፍቼ ነበረ። ያለ ዳጊ አይ ነው በሰላም ኤርሚሻን ያውቃል። ጠፍቼ ነበረ። ለዛ ነው እየበረታህ እንደሆነ ወንጌሉ ላይ ወጥረህ እንደሆነ በደንብ እያየሁ ነው። ግን ዛሬ ፎርፌት ሆኖ በጣም አሳዝኖኛልና ሶሪ። ምን አረ ቤተሰብ ልጆች አሉ፣ እኔም አለኝ ጎረምሶች። እንዳታስብ በዚህ እንዳታስብ። አሁን ምንም ልታወሩ የምትችሉ ይቅርታ አድርጉልኝ። የኦርቶዶክስ አባት ነን እናነባለን የምትሉ ኦርቶዶክሳውያን ቲክታክ ላይ ያላችሁ በእውነት ልታፍሩበት ይገባል። ልታፍሩ ይገባል። በየጊዜው ተረባርባችሁ አትቅረቡ የምትሉን ነገር ራሳችሁ ጥሪ አድርጋችሁ ኤርሚያስ አርጎ ቢሆነ እንዳትገቡ ማለት ትችላላችሁ፣ መብታችሁ። የራሳችሁን ጥሪ አለመቀበል ግን ምንም ወንጌል እንደሌላችሁ ያሳያል። በቃ ራሳችሁ ነው ጥሪ፣ እናንተ ነው። ጌታ ምስክሬ፣ በተደጋጋሚ ጥሪ የጠራችሁት እናንተ ናችሁ። እንዳትሆነጅሉ ጴንጤ ጥሪ እያደረገ እኛም ፈልጎ ከኛ ጋር ሊወያይ ምናምን እንዳትሉ፣ ጥሪው ከእናንተ ነው። በየጊዜው ጥሪ ያደርጋችሁት እናንተ ስለሆናችሁ ራሳችሁ ጠርታችሁ ራሳችሁ ደግሳችሁ እናሳፍረዋለን። ከንግግራችሁ ስሙ፣ እናንጠባጥበዋለን። እንደኔ ያደናቀፈኝ እናቴ እያለ ምን እያለ ነው የሚቀረው ብሎ ልደት ፊት ለፊት ተናግሮ ቀርቶብኛል እያለ ኑ እንነጋገር ሲባል ጭልም፣ ኑ እንወያይ ጭልም እያላችሁ የምታደርጉት እናንተ። ስለዚህ ሶሻል ሚዲያ ላይ ያላችሁ የኦርቶዶክስ ወንድሞች ኦርቶዶክስን ተወክላላችሁ ብዬ አላስብም። ቤተክርስቲያኗን ወክላችሁ አይደለም። በቃ በራሳችሁ ሹመት የሰጣችሁት እናንተ እንጂ አይ ዶንት ቲንክ ቤተክርስቲያን አልሰጠቻችሁ። ቤተክርስቲያን ሳሰጣችሁ እንወያይ ያላችሁ ጥሪ ታቀርቡና ጥሪ ካቀረባችሁ በኋላ ይሄው መጣለው እንነጋገር ስትባሉ እልም። ስለዚህ አይ ቲንክ በኦርቶዶክስም የምትነግዱ ነው የሚመስለኝ። ጌታ ምስክሬ፣ በኦርቶዶክስም ነጋዴዎች ናችሁ፣ ጊፍት ሰብሳቢዎች ናችሁ። ለጊፍት ስለማያመች ነው የማ ኤርሚሻ እንደሚያሸንፍ ታውቃላችሁ። ለጊፍት አያመችም። ሆ ተብሎ አይጨፈርም። እናንተ ቤት ከኤርሚሻ ጋር ተወያይቶ ስናገና ያቅ ከኤርሚሻ ጋር ተወያይቶ አንበሳ ሰብስበ ምን ሰብስበ አትወጣ። ለምን? ስለማትችሉ። ከቻላችሁ አሁንም መድረኩ ክፍት ነው። በዚህ ጉዳይ ላይ ክፍት ነው መድረኩ። ዳኒ ኦኬ፣ ክፍት ነው። ስለዚህ አሁን የምናገረው ምንድነው? ትመጡና ትፎክሩና እውነቴን ነው የምለው። እኔ ማዝ ነው ኦርቶዶክስን ወክላችሁ
ትፎክሩና መልሳችሁ ባዶ ትገባላችሁ። ይሄ ትክክል አይደለም፣ ለኦርቶዶክስም ፌር አይደለም። መጀመሪያ አሳውቁ። ከመፎከራችሁ በፊት ቤተክርስቲያንን አሳውቁ። እናንተ ናችሁ የፎከራችሁ። የመጣው ጥያቄ ከፈለገ ነው የመጣው፣ ከልደት ነው የመጣው፣ ከስዩም ነው ከዲያቆን ስዩም ነው የመጣው፣ ከቀንሰው ነው ደምረው እንኳን አለው ከቀንሰው ነው። ፉከራው ቀረርቶ የመጣው ከእናንተ ነው። ማንም ጴንጤ መጥቶ ኑ በዚህ ጉዳይ እንነጋገር እንከራከር እንዲያርጉልኝ እያለ ያለ ወንጌላዊ የለም። ጥሪ አላረገም። ጥሪ ባላረገበት ኦርቶዶክስን እንትን ሳትሉ፣ አሁንም ደግሜ ልናገር፣ ኦርቶዶክስን ምን ሳትሉ ሳታማክሩ፣ አባቶችን ሳታማክሩ፣ ማንንም ሳታማክሩ ጥሪ ታደርጉና ይኸው መቀነት አደናቀፈኝ እያላችሁ ፎርፌ አንዴ በቃሬዛ ከወጣችሁ በኋላ ፎርፌ ደምረው በቃሬዛ አይደለም በሌላ ነገር የሚወጣ ነበር። ወንድማችን ዲያቆን ስዩም በቃሬዛ ትወጣ ነበር። ግልጹ ነው የምነግርህ። ወንድማችን ልደት በቃሬዛ ትወጣለ። ቤተክርስቲያን አማክራችሁ ጥሪ አድርጉ። ለሌላ ጊዜ ትምህርት ይሆናችሁ። አማክሩ፣ አባቶችን አማክሩ። በዚህ ጉዳይ ላይ ህዝባችንን ማስተማር እንፈልጋለን። እነዚህ ጴንጤ ምንድነው ተንኮለኞች ነው ያላችሁት። ቃል በቃል መዝሙር ያሬድ ተንኮለኞች ናቸው። ስለ ጌታ መስበክ ተንኮል አይደለም። አንተ የምትሰብከውን ይዘና ተንኮል የለም። ስለ ጌታ እንነጋገር። ስለ ጻፋችሁ ጉዳይ የምን ተንኮል ነው የምታወሩት? እንገሩን እስቲ። ምን አይነት ተንኮል ነው? ወንጌል ነው አይደል? ወንጌል አለኝ እሰብካለሁ ነው የምትሉት። ስለዚህ ይዛችሁ ነውና ቤተክርስቲያንን ሳታስፈቅዱ አናውን ሳታደርጉ ፕሊዝ፣ እንደው በፈጠራችሁ ልለምናችሁ፣ ቤተክርስቲያንን አማክራችሁ ጥሪ አድርጉ። ከዛ በኋላ ይመጣል። በሱ ሰዓት በዚህ ሰዓት ሌሊት ነው። በጣም ስንት ሰዓት ነው ኤርሚሻ አንተ ጋር? ከዚህ ከሁለት ሰዓት በፊት ስንት ሰዓት አንተ ጋር? 7 ላይ ነው የነቃሁት። ሰቨን ኢን ዘ ሞርኒንግ እሱ ጋር 7 ሰዓት ጠዋት ነው። በኢትዮጵያ 1 ሰዓት እንደማለት ነው። በኢትዮጵያ ከጠዋቱ 1 ሰዓት ላይ ነው። ለዚህ ወይ ተግባባ። ያንንም ሰዓት ያመቻቸው ለምን ስለሆነ እውነት ስላለው። እውነት ያለው ሰው የትም ቦታ ላይ ይሄዳል። ሽሽት የለም። ስለዚህ ከዚህ በኋላ ጥሪ ሲያደርጉልህ ኤርሚሻዬ እንደ ወንድም ኤፍሬምንም ሜሎስንም ዳጊሻንም ሌሎቻችሁም ወንድምና እህቶቼ ጥሪ ሲደረግላችሁ ቅድሚያ ለቤተ ክርስቲያን አማክራችኋለሁ ብላችሁ ጠይቁ። የቤተ ክርስቲያን አባቶች ለእናንተ ፈቅደዋል ወይ እንዲወያዩ? ፈቅደዋል ወይ? ይህንን ነገር ፈቅደዋል ወይ? መነጋገር ይቻላል ወይ ብለው አስፈቅደው ከሆነ የመጡት እሰየው። ካልሆነ ግን ድድ እያሰጣን አንውል። ወንጌል ይቀጥላል። ወንጌልን የሚያስቆመው የለም። ነገርኳችሁ እኮ ዘመኑ የወንጌል ነው። ዘመኑ የመረጃ ነው። ዘመኑ ከመሰረተ ትምህርት ያቆመል ሰው አይደለም። አሁን የምታስተምረው ጨናጩን የማይለይ አይደለም። ጉግል አይደለም ማርስ ላይ የገባ ሰው በሚኖርበት ታይም አያነብም ብላችሁ የተዘባበታችሁ የወንጌል ሰዓት እየደረሰ ነው። ያነባል። ኢየሱስም በደላላ በአስደላይ እንደማታገኘው ሰው አውቋል። ልታታሉ አትችልም። ቁሳቁስ አቅርበህለት በሱ ወደ ኢየሱስ ትመጣለህ። አይሰማማን። በአሁኑ ሰዓት ይሄ ነገር እንዳይታወቅባችሁ ነው ታቀርባላችሁ። እንዲናረጋችኋለን ምናምን። ፉከራውን አንዴ ላሳያችሁ ከይቅርታ ጋር። ሰዓት እየፈጀው ነው። በጣም ይቅርታ መሆን ስላለበት ፉከራውን ላሳያችሁ። ፉከራውን ላሳያችሁ በጌታ አንዴ ላሳያችሁ። ምን ብለው እንደሚጠፉ ደግሞ ታያላችሁ። ምን ብለው እንደሚጠፉ በጌታ በኢየሱስ ምን ብለው እንደሚጠፉ አሳያለሁ። እዚህ ጋር እስከዛ የሆነዬ አንድ ደቂቃ ማለት ነው። ማን ነው አዋራጁ? አንዴ ልድገመው ለበዓሉ ድምቀት ቤተሰብ ይደገም። ይሄ እንዲህ ናቸው። ይኸውልህ ወንጌል የሌለው ፉከራ ያበዛል።
እውቀት የሌለው በጣም በፉከራ አንደኛ ነው። እውቀት ያለው ሀምብል ነው። ጠራ አዋርደዋለሁ። ይሄን ውይይት ከቀረ አዋርደዋለሁ። ሌላ ልዘግብ ከልደት ጋር የተስማሙት እዚሁ እያያችሁ በመረጃ ስለምናወራ ነው። ሲያጨበጭቡለት ሲያስካኩለት ነበር። አይታችኋል። ቆይ ሲያስካኩለት ነበር። ከዛ ወደ እንትና እንሄዳለን። ከልደት ጋር ምን አይነት ንግግር ተደረገ? ከልደት ጋር በሌላ መጽሐፍ በተክለ ሃይማኖት ልወያይ ነው። ይኸው ልደት ለምን ልወያያለሁ? በአቡነ ገብረ መንፈስ ቅዱስ ልወያይ ነው። አልወያይም። ርዕሱ አንድ አይደለማ። አይደለም ሜሮሎጂ ላይ ነው የምንነጋገረው። ገባ ጋር ነገረ ማርያም ለብቻ ነው አለቀ። በነገረ ማርያም ድንግል ማርያም የዓለምን ኃጢአት አስወግዳለች። በኦርቶዶክስ አስተምሮ በድንግል ማርያም የዓለም ኃጢአት ተወግዷል ብሎ ነው የሚመጣው። ይህን ሲል ማለት ነው ማስረጃ የሚያመጣቸው መጽሐፍቶች አሉ። ገባረ መጽሐፍቶች ውዳሴ ማርያም ይሆናል፣ ታምረ ማርያም ይሆናል፣ የፈለጉን ያመጣል። ከዛ በኋላ የዓለሙን ኃጢአት እንዳስወገደች ያመጣል ማለት ነው እንደ ኢየሱስ ክርስቶስ። ከዛ ውጭ ግን ሌላ መጽሐፍቶችን አንወያይ፣ ሌላ ገድለ ድርሳናትን አንወያይ። ገባ ወስናችኋል። ኦልሬዲ ቀጠሮ ይዛችኋል ማለት ነው። በቃ ዛሬ 2 ሰዓት አልኩ እኮ። እኔ በጣም ሙሉ ኮንፊደንስ አለኝ። ሙሉ መጽሐፍቱ እጄ ላይ ስላለ ማለት ነው። መጽሐፍቶቹ እጄ ላይ ያለ ደግሞ አንብቤዋለሁ። በደንብ ደጋግሜ አንብቤዋለሁ። በጣም ነው የምልህ። ደጋግሜ ያነበበ ሰው ይቀራል። እንቀጥላለን። ደጋግሜ አንብቤዋለሁ። ሙሉ ኮንፊደንስ አለኝ። ቀለሜ ከቀረ አዋርደዋለሁ ምናምን። ስሙ ቀጥል። እዛ አንድ መገዛው መጽሐፍት አለ። እሱ መጽሐፍ ገዛለሁ። እሱ ነው የሌለ። እሱን ገዝቼ ትገዛለህ። እጠብቀዋለሁ። ቀለሜን እንዲህ በጠረባ እንዲህ ብሏል እንዴ? ቆይ ይችንማ አያታለሁ። ቆይ ከአራቲስት ሁላ ሆነ። እጠብቀዋለሁ። ቀለሜን እንዲህ በጠረባ ከአራቲስቱ ላሆኑ ነበር እንዳላየሁትም። በጠረባ እኮ ሌላ ነበረ። ያኛው በመዶሻ የኛው በጠረባ። የመዶሻውን ደግሞ ላሳያችሁ ከእንትኑ በኋላ ማለት ነው። ውይይቱ ከቀረ በኋላ የመዶሻው ታሪክ አለ። አንዴ ቤተሰብ የመዶሻ ታሪክ አለኝ። አንዴ ይኸውልህ ውስጥ ላይ ያለው ነገር ነው ብለህ እኔ ማታ ወጥኝ ይችላል ማርያምን ነው ብለህ ስራ አልጋው አንቺ ብር ብሏል ባገኛ አንተ ነው ለምሳሌ የምር ነው ብለህ ለምጃ ነው ማርያም ወደዚህ ነው ብለህ በጣም ተናደጀ። እንዲሁም ኬኩን እንግራለን ባገኝና ያው ሲያበል ምስክሬ ነው ባገኝ ጭንቅላት ነበር ማፈርቶ ማርያም ውሻ ሟች ከመሞታቸው በፊት ይዝቱና ምን አረቄም ጠጥተው ይሁን ጠጅም ይሁን ቢራ ይነሳል። ቅዱሱ ቢራውንም ጠጥተውት ይሁን አይታወቅም። በደንብ ይዝቱና ከዛ በኋላ መድረኩ ሲመቻች ይጠፉና ካልገደልን የሚል ሃይማኖት ነው ያለው። ሃይማኖት ገዳይ ነው የምንለው ዝም ብለን አይደለም። ሃይማኖት ገዳይ ነው። ጭንቅላትን እላለሁ፣ እርምጃ ወስዳለሁ፣ አጠፋሃለሁ የሚል እውቀት የሌለው ነው። እውቀት ካለ በእውቀትን ይዘህ መጣ መወያየት እናስረክባለን። ቃሬዛ በጣም እየበዛ ነው። ቃሬዛ አሁን 3 ቃሬዛ አምጥተናል። ይቀጥላል። ባለ ቃሬዛ 3 ለባዶ 4 ለባዶ ይቅርታ። ልደት አለ፣ ፈለገ አለ፣ ስዩም አለ፣ ደምለው አለ። 4 ቃሬዛ ተረክባችኋል። ኦርቶዶክስ ወንድምና እህቶቼ ቃሬዛ እየበዛ ለምን ረሳው? አክሊለ ለምን ረሳው? ለታቦት ጥሪ ያቀርቦልኝ የሰረዘ ፕሮግራም በመሰረዝ መሪ የሆናቸው አክሊለ ነው። ከዛ ልደተ ቃል ቃሬዛ በዝቷል እናንተ ቤትና ፕሊዝ ተሰባስባችሁ የሆነ መፍትሄ ፍጠሩ። እናንተ ቀጥሉ፣ ተባረኩ፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ህዝቡ የሚሰራውን ስራ ሴራ የሚሰሩት እነሱ፣ ጥሪ የሚያደርጉት እነሱ። እያንዳንዳቸው ጥሪ ያለው ከነሱ እንጂ ጴንጤ ጥሪ እያደረገ አይደለም።
አላደረገ። ጴንጤ ጥሪ ያደረገ ጊዜማ ቤተክርስቲያኑን ትዘጉታላችሁ። ቃል ለምድር ለሰማይ ጴንጤ በሆነ አጀንዳ ላይ ጥሪ ያደረገ ጊዜ ቤተክርስቲያን ይዘጋል። ተው፣ ጴንጤ ገና ጥሪ አላደረገም። ያደረገ ጊዜ አከተመልህ። በቃ የምታስተምረው ነገር የለም። ስለዚህ አስተውሉ። ቤተክርስቲያንን አማክሩ ጥሪ ስታደርጉ። ከዛ በኋላ ኑና ተነጋገሩ። ምንም ችግር የለም። ተባርኩልኝ። እናንተ ቀጥሉ። አመሰግናለሁ። ታፕ ኮፒ ሊንክ እና በዶንኪ ቲዩብ ላይ ባለው ፎከስ ተደርጎ ይደረግ። ከዛ በፊት አንድ ቪዲዮ ያለው ኤርሚሻ ይናገራል። ከእሱ ጋር በተገናኘ ነው። ቴንኪው። አይ ከኛ ቤትም እኮ ጥሪ ይቀርቧል። በወንድማችን ኤፍዚ ያለ ደጋግሞ ዲቤት ጥሪ ያቀርቦላቸው ደጋግሞ መቼ ይመጣል? እሱ ይመጣል። እናንተ ብታረጉ ማን ይመጣል? አግኝቷቸው ተወያይተው አረስታችን ነገረ ድነት ጠርቶት አሁን ማለት ልደተ ቃል ከኤፊ ጋር ሜዳው ላይ ገጥመው ስለ ነገረ ድነት እያወሩ አንተ ድናል አልዳንክ ብሎ ሲለው ከአርስ ውጭ ነዋል። እኔና ፐርሰናል አታድርገው ያለ ሰው እኮ ነው። ስለ ነገረ ድነት አውርቶት ጥያቄ ላይ አንተ ድናል አልዳንክም ብሎ ሲለው አይ ፐርሰናል አታድርገው። ዘማርያም ዘለቀን ጠርቶት ኤፊ ሲጠይቀው አይ ፐርሰናል አታድርገው ከአኬም ጋር። ስለዚህ ከኛ ከወንጌላውያን አማኞች ኤፊ የሚጀምረው ታዲያ ከማን ነው? ኤርሚ እኔ ምን አውቃለሁ? ግን ያዳንከውን ወንጌል ትሰብካለህ እንደ የዳንክበትን እንጂ ከኛ ከወንጌላውያን አማኞች ዶክተር ልጠይቅህ ከዚህ ጋር በተያያዘ ዶክተር ጋር ሄደህ ያላዳነን ዶክተር ወይም ደግሞ ያላከመን ዶክተር ለሌላ ሰው ሪኮመንድ ታደርጋለህ? ዶክተር ጋር ሄደህ ጌታን ተወው፣ ዶክተር ጋር ሄደህ በሽተኛውንም ምንም ህመሙ ያልተስተካከለልህ ዶክተር ጋር ሄደህ ለሌላው ሪኮመንድ ታደርጋለህ? ወይስ ለበሽታ ያስታገሰ መድኃኒት ሰጥቶ በጥሩ ነገር ያስተናገደ ሄይ ይህ ዶክተር አሪፍ ነው እኔን እንደዚህ አድርጎ መድኃኒት ሰጥቶ እንዲሻለኝ አድርጓል ብለህ ነው ሪኮመንድ የምታደርገው? ስለዚህ ያላዳነ ጋር እንዲያውም እምነትን የሚያል ህይወትን የሚጠይቅ ነገር ያልዳንክበትን ለማን ነው የምትሰብከው? ጴንጤ የሚሰብከው እኮ ድኛለሁ ብሎ ነው። ያልዳንኩበትን ምን ሊያደርግልኝ ሰብካለሁ አይደል እንዴ? ስለዚህ ችግሩ ያ ነው። ያልዳኑበትን ነው የሚሰብኩት እኮ። በቃ ያልዳኑበትን ነው ጥሪ አቅርበን ከኛ ወንጌላውያን አማኞች ኤፊ እነ ሜሎስ ማነው ሃኒኤል አማን ሻሎም አኬ ጥሪ ዲቤት ጥሪ ቀርበው በእነሱ ፊቱ ራሱ መቆም አቅቷቸዋል። አኬ ማነው ቃሌ እንኳን አሁን በቅርብ ማለት ነው ከታላቁ ጋር ገብቶ ታናሽ አድርጎት ነው የወጣው። ከታላቁ ጋር ገብቶ ታናሽ አድርጎት ነው የወጣው በቅዱሳት መጽሐፍት ቀኖና ማለት ነው በ80 አሐዱና በ66 የሚገባበት የሚወጣበት አቶ ማለት ነው። እና ከኛ ከወንጌላውያን አማኞች ዲቤት ጥሪ ያላቀረበላቸው የለም። እኔ ማቅረብ የላቸዋል ቅድም ያሳዩት ቪዲዮ ላይ ኦኬ። ለክርስቶፎሮስ እነ ልደተ ቃል አንተ ጋር ለምንድን ነው የማይመጡት? እኔ እንጃ አይመጡም። እኔ የወንጌል መድፈኛው ነው የምለው። ኤርሚሻ ስሙ ተቀይሯል። ኤርሚ ራሱ ስሙ አይደለም። ጌታ ኢየሱስ አሁን እዚህ እታይ ኮሜንት ብትጽፉ እኛ ቤት ኢየሱስ አሸንፏል ያሸንፋልም እያላችሁ ነው ኮሜንት የምትጽፉት። አሜን። ኖ መድፈኛውን ትቻለህ። ቆይ በማን የወንጌል ድሮን ነው ስም ኤርሚ አይደለም ስም። የወንጌል ድሮን አከተመ። ወንጌል ነው የሚደመስሰው። ወንጌል ነው የሚያሸንፈው። ወንጌል ነው የሚያድነው። አዎ የገድል መድፈኛ ነው ስሙ። እንዲያው ያቺ ኦፓነች እንደዚህ ያለችው የገድል መድፈኛ እውነቷን ነው። በቃ የገድል መድፈኛ ብለናል። ጌታ ያሸንፈው ማንም አያሸንፈውም። ሰቅለው አላሸነፉትም። ተሰቅሎ የኛ ጌታ አልተሸነፈም። ስለዚህ ህዝቡ ሳይሄድ ይህን አስተሰማና ወደ እችን ብቻ ዝም ሃይላይት ስሙት። እዚህ ሶሻል ሚዲያ ላይ ገብታችሁ አትወያዩ ብለው ካህናት አውግዘዋል። በስብሰባ ተሰብስበው ስሜን ጠርተው ጠቅላይ ቤተ ክህነት ማለት ነው። ቪዲዮ አለ ከዚህ ቤት አሳይቻለሁ። እዛ ቤት እንዳትገቡ ተብለዋል። ካህናት እየዞሩ ነው ያወገዙት በወላዲት አምላክ ብለው። እዚህም አሁን መጋቢ አዲስ ቢናገሩትን ስሙ። ስም አልጠሩም ግን ቲክታክ ላይ ምን እንደሚሉ ስሙት። መጋቢ አዲስ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ። አቁሙ። ምክንያቱስ ብዙ ኪሳራ መጥቷል። ብዙ ህዝብ ወደ ጌታ መጥቷል። እኔ ካህናት እየሰማኋቸው እኮ ነው። አትግቡ እነ ሊቀ ሊቃውንት ቀለመወርቅ እነ ዲበኩሉ እነ ቄስ ቴዎድሮስ የሚባሉ ኤርሚያስ ቤት አትግቡ ብለው በወላዲት አምላክ እያሉ ህዝቡ ለምን ያውቃሉ? መልሱን እኔ አሁን አለፋለፍም። ወደ ዶንኪ ቲዩብ ላይ እንሂድ። ህዝቡም ያውቃል። እሺ እኚህ አባት የቤተክርስቲያን አባት እንግዲህ ማነው ኮሜዲያን እሸቱ ሲጋብዛቸው ቤተክርስቲያንን የሚወክሉ ቤተክርስቲያንን
የላከቻቸው ብሎ ነው ያስተዋወቃቸውና እዚህ ውስጥ ከተናገሩት ነገር ላይ አንድ ነገር ላይ አጽንኦት ሰጥቼ ተናግሬ ለሌሎች ወንድሞች እዚህ የገቡት ላይ እድል ልስጥ፣ ብዙ ሰዎች ስላሉ ማለት ነው። ኦኬ እኛ አባት የተናገሩት የሁለት ሰዎችን ታሪክ ያነሳሉ። አንደኛው ሰው የብሉይ ኪዳን ታላቅ ነቢይ የሆነው ኤልያስ ቴስቢያዊ ነው። ከገለዓድ ቴስቢ የወጣው ኤልያስ ስሙን ጠርተውታል። የምወደውን ነቢይ፣ የምንወደውን ነቢይ፣ ማን ኦፍ ጋድ የእግዚአብሔር ሰው ማለት ነው። ስሙን ጠርተዋል። ሁለተኛ የእቲሳውን ተክለ ሃይማኖት ጠርተዋል። እና ሁለቱን ያነጻጸሩበት ታሪክ እሱን እናያለን ማለት ነው። አንደኛው የነቢዩ ኤልያስ ታሪክ አንደኛ ነገሥት መጽሐፍ ምዕራፍ 16 እና 17 ላይ ማነው 17 ጀምሮ 18 19 ላይ ሄዳችሁ ማግኘት ትችላላችሁ። ከየት እንደወጣ ከገለዓድ ቴስቢ ነው። ከዮርዳኖስ ወንዝ ማዶ ባለ ለነገደ ሩበን በተሰጠ ርስት ውስጥ የነበረ ቦታ ነው። ቦታው የእናትና የአባቱ ስም አይታወቅም። ይሄ ታላቅ ነቢይ ቴስቢ በምትባል ግን ገለዓድ ቴስቢ ማለት ከዮርዳኖስ ወንዝ ማዶ የነበረ ነው። አሁን ጆርዳን በሚባለው ሀገር ውስጥ አለ መሬቱ። ቀድሞ ግን ሙሴ በሕይወት በነበረበት ሳለ ለነገደ ሩበንና ምናሴ ለጋድ ርስት በሰጠበት ቦታ ላይ ለነገደ ሮቤል በተሰጠበት ርስት ውስጥ ቦታዋ ትገኛለች። ኤልያስ ከዛ ነው የወጣው። ኦኬ የዚህን ታላቅ ነቢይ ስምን ማነው የዚህን ታላቅ ነቢይ ሕይወትን ከአቡነ ተክለ ሃይማኖት ሕይወት ጋር አገናኝተው የተናገሩትን ቪዲዮን ስሙት። ጋይድ ቆይ አንድ ጊዜ እርምዬ ከመክፈት በፊት ዲያቆን አቤል ይግባ አንድ ጊዜ ሰዎችን በደንብ ሆኖ ማድረግ አለባቸው። እኔ እወርዳለሁ። ዜዲ ሁሉ ነክቶች ባል በኋላ አቤልዬን አስገቡት አንዴ። ቆይ ባንድ ወረደው አቤሎሽ አንዴ ቆይ ጠብ እሺ አስገብቻለሁ። እሺ ዲያቆን አቤልን ኦኬ። ስለዚህ ምንድነው እዚህ ካህኑ ምን ያህል እንደሚዋሿችሁ ለማሳየት ነው። ምን ያህል እንደሚዋሽ እዩ ወገኖች። በተጻፈ መረጃ ይሄንን በደንብ ከዚህ ጀምሮ ቅዱት እና በደንብ ፖስት አድርጉት። ይሄንን ህዝብ ይወቀው፣ ዩቲዩብ ላይ ይቀመጥ ምን ያህል እንደሚዋሹ። አሁን ይሄ ወንድማችን ኮሜዲያን እሸቱ አያውቅም። እነኚህ ሰዎች እዚህ መተው የተናገሩ ሰዎች ቤተክርስቲያን ይወክላሉ የተባሉ ነው። የሚናገሩት ሁሉ እውነት ነው ብለው የሚለው ህዝቤ ዛሬ እውነት ማወቅ አለበት። ጋይድ ወደ ቪዲዮና ከዛ ማሳየው መጽሐፍት አለ። ልብ በሉ። ምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢይ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ይቅርታ ወይት ጣፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢይ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢይ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝኖ ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። እሺ ምንድነው የጠቀሰው እዚህ ቦታ ላይ መርጌታ የጠቀሱት ነቢይ እግዚአብሔር ኤልያስን በኋላም እንደገና ደግሞ በኤልያስ መንፈስና ኃይል የተነሳው ታላቅ ነቢይ ጌታችን ኢየሱስ ክርስቶስን ያጠመቀው የዘካርያስ ልጅ ዮሐንስ መጥምቁን እነዚህን ሁለት አባቶችን ጠርተዋል። የጠሩበት ምክንያት ታላቁ ነቢይም በንጉሱ በአካብ ዘመን የነበረው 800 ኤዲ ላይ የነበረው ታላቁ ነቢይ ኤልያስ የገለዓድ ቴስቢው እና በጌታ ዘመን የተወለደው 6 ወር በመጸነስ የሚቀድመው ዮሐንስ የዘካርያስ ልጅ ካህኑ ሁለቱም ነቢያት ናቸው። የነዚህን ሁለት ነቢያት ድንግል ናቸው አሉ። ኦኬ አሁን ስለ ትዳር ህይወታቸው ምንም ነገር የለም። ዮሐንስ ስለ ትዳር ህይወት እንዳለው እንደሌለው ምንም ነገር የለም። በድንግልና ቢኖር ኦኬ ያስማማናል። ሚስት አለው ልጅ አለው ብሎ አይልም። ስለ መጥምቁ ዮሐንስ ስለ ነብዩ ኤልያስም ምንም የምናውቀው ነገር የለም። እስራኤላዊ ሰው ነው። ባይዘው አንድ ቪዲዮ እየፈለኩ ነበር። እሱን ቪዲዮ ካገኛችሁ በሌላ ቀን ላኩልኝ በውስጥ። ዘበነ ምን ብሏል? ኤልያስ ባለፈው እያሳየሁት ነበር ግን ጠፋብኝ ከመረጃ የተነሳ። ነብዩ ኤልያስ ኢትዮጵያዊ ነው ብሏል። የኢትዮጵያ ሀገር ተወላጅ ነው ብሏል። መጽሐፍ ቅዱስ ግን ኤልያስ ገለዓድ ቴስቢ ውስጥ የተወለደ እስራኤላዊ ነብይ ነው። ታላቅ ነብይ ነው። ስለ ትዳሩም ይሁን ስለ ህይወቱ ምንም የሚናገረው ነገር የለም። መጽሐፍ ቅዱስ ዝም ባለበት ዝም ማለት የማይችሉ የኦርቶዶክሳውያን ውሸት ትምህርታቸውና ህይወታቸው የሆነ መምህራን እየወጡ ይዋሻሉ። አሁን እኚህ ሰው መምህር ናቸው። የዋሹትን ውሸት ማሳየት ፈልጋለሁ። አቡነ ተክለ ሃይማኖት ከነቢዩ ኤልያስ ጋርና ከመጥምቁ ዮሐንስ ጋር በድንግልና በንጽህና ለአወዳድራ ቤተክርስቲያን ኤልያስን በተቀበለችበት አቀባበል ነው አቡነ ተክለ ሃይማኖት የምትቀበለው። አቡነ ተክለ ሃይማኖት ድንግል ናቸው። ኤልያስ ድንግል እንደነበረ ዮሐንስም ድንግል እንደነበረ ብላለች። የአቡነ ተክለ ሃይማኖት ድንግል መሆን ከሴት ጋር አልተገናኙም፣ ከሴት ጋር አልተጋቡም፣ ትዳር የላቸውም ነው። ልብ በሉ። ይህን ለዶንኪ ቲዩብ ለኮሜዲያን እሸቱ አድርሱለት። ምን ያህል እንደሚዋሻቸው ፕሊዝ ለዚህ ሰው አድርሱለት። በጣም
የዋህ ቅን ሰው ነው። ኢትዮጵያዊ ነው። በቃ በመንፈሳዊ ዓለም ላይ ምንም የሚያውቀው ነገር የለም። ግን አድርሱት ይሄንን መረጃ። አቡነ ተክለ ሃይማኖት የእቲሳው ተክለ ሃይማኖት የደብረ ሊባኖሱ ተክለ ሃይማኖት ማለት ነው። 7 ዓመት እግሩ ሲጸልይ እግሩ ተቆረጠ ብላችሁ የምትሉት ተክለ ሃይማኖት እውነት አሁን መምህሩ እንዳሉት ድንግል ሰው ነበር? አላገባም? ከሴት ጋር አልተገናኘም? መጽሐፋቸው ምን ይላል? የራሳቸው ልጆች የጻፉት መጽሐፍትስ ምን ይላል? መረጃ አምጣ ኤርምያስ፣ ተናገሩ እውነቱን። ገድለ ተክለ ሃይማኖት በደብረ ሊባኖስ ገዳም የታተመ ነው። ምን ይላል? የአቡነ ተክለ ሃይማኖት ምን ይላል ታሪኩ ስለ ትዳሩ? 23ኛው ምዕራፍ ገጽ 83 23ኛው ምዕራፍ ፍስሐ ጽዮን የአቡነ ተክለ ሃይማኖት የመጀመሪያ ስሙ ነው። ተጽናንቶ አደገ፣ በመንፈስም ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ ቀስት መንደፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ ማለት ያልባቸው ነበር፣ በጣም ሲጋልባቸው ማለት ነው። ጦርም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳይቀባ ባዷን አትመለስም ነበር። በተናገረም ጊዜ በሚሰራው ነገር ሁሉ የጸና ሆነ። በመልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። ቆንጅዬ ነው ማለት ነው። ሃንድሰም እንደሚባለው ሃንድሰም ነው የሚሉት ነጮቹ፣ እንደዛ ነው። ቆንጅዬ እናትና አባቱ ከሀገሩ ሽማግሌዎች ያንዱ ልጅ አጩለት። ፍስሐ ጽዮንም ተክለ ሃይማኖት አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ንጹሕ ሙሽራ ኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንደዚህ ትላለህ? ውለዱ ተዋለዱ ምድርን ሙላት ብሎ ጌታ በሕግ የተናገረ ማሳያውን ታያላችሁ። በግብር አላውቃትም ማለት በግብር ስጋ ግንኙነት አላረጋትም። ሚስት መታለች። የአባቱ ፍቃድ በልጦ ሚስት አምጥተውለታል። በአገሩ ልማድ አግብቷል። ግን በግብር አላወቃትም። በድንግልና የታተመ በቅድስና የተሸለመ ነውና ባመጧትም ከጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ተክለ ሃይማኖት ማለት ነው ደስ አለው፣ ለዓይኑ እንቅፋት ሆናው ነበርና በንጽህናና በቅድስና ጸንቶ ኖረ። በዚህም ዓለም ፍቅር ገመድ አልተያያዘን። ሰውነቱንም እውነትን ነገር ከመውደድ እግዚአብሔር መፍራትንም በማምለክ ያጌጠች ሆነች ይላል። እዚህ ያልቃል ማለት ነው። አለቀ። አላወቃትም በግብር ብሎ ማለት ነው። እና ኤርምያስ ምን ይሆንልኝ ነው ብለህ የምትለው ላችሁ ካላችሁ ይሄንን ታሪክ በደንብ አድርጎ የጻፈ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ዳንኤል ክብረት የጻፈውን መጽሐፍ ስለ አቡነ ተክለ ሃይማኖት ኢትዮጵያዊው ሱራፌ ማለት ሱራፌ ልምታ እነዚህ 24ቱ ካህናተ ሰማይ በሰማይ የእግዚአብሔር መንበር ያጥናሉ ተብሎ የሚባለው 25ኛ ሰው ሆኖ አጥናል ተብሎ ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ሁለተኛ እትም ነው። አሳታሚ ዲያቆን ዳንኤል ክብረት ታዋቂ የቤተክርስቲያኒቱ ልጅ አሁን በመንግስት ስልጣን ላይ ኢትዮጵያ ሀገራችን እየመራ ያለ ደግሞ ጥሩ ጸሐፊ ነው። እውነት ለመናገር ማንም ይህን ዲናይ ሊያደርግ አይችልም። ምን አለ? የአቡነ ተክለ ሃይማኖት ታሪክ ነው። ስለ ማግባቱና ስላለማግባቱ ብዙ መረጃዎችን እዚህ ጋር አምጥቷል ማለት ነው። ልብ በሉ። አሁን እንግዲህ ይህንን እችን አነባለሁ፣ እዚህ ጋር ይበቃል ማለት ነው። ቶሎ ቶሎ አነባለሁ። ለሲመት እስከ ዳሞት ይላል፣ ከዲቁና እስከ ቅስና ፍስሐ ጽዮን አቡነ ተክለ ሃይማኖት ማለት ነው። ወደ ሀገሩ ሲመለስ በጥንታዊቱ ኢትዮጵያ የሚኖሩ ወጣቶች የሚገጥማቸው የኑሮ ሁኔታ ነው የገጠመው። ፍስሐ ጽዮን ለወላጆቹ አንድ ልጅ ነው። በዚህን ጊዜ ጋብቻ መስርቶ ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብን ፈለጉ። እግዚአብሔርና ጸጋ ዘአብ ፈለጉ። የአቡነ ተክለ ሃይማኖት እናትና አባት እግዚአብሔርና ጸጋ ዘአብ ማለት ነው። እግዚአብሔርና ጸጋ ዘአብ ፈለጉ። በዚያን ጊዜ የሆነው ነገር ቅጂዎች ተከፋፍለው ጽፈዋል። በዚያን ጊዜ ስለ ሰርጉ የሆነውን ነገር ቅጂዎቹ ተከፋፍለው ጽፈውታል። የማን ቅጂ? የሙሉ ወንጌልና የኦርቶዶክስ የካቶሊክና የአይሁድ አይሉ ሁሉም የቤተክርስቲያኒቱ ቅጂ ነው። በሰው ላይ አያሳብቡ። ቀጥሎ ማነበውን ይሁት ያሰመርኩበት ቦታ ላይ ይሁት። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን በዚያም በበጎ ምግባሩ በጽኑ ሃይማኖት ሲኖር ብዙዎች ወደ እርሱ መምጣታቸውን አካላቸውን በታምራት ልቦናቸውን በትምህርት መወሰኑን ይነግረናል አለ። በኋላ በቃሉ በምግባሩም የበቃ ሆነ። ሌሊትና ቀንም ለቤተክርስቲያን የግዕዙን የዘለልኩት ተመሳሳይ ስለተተረጎመ አገልግሎት ይጠመዳል። ተልቆም በቅድስና ይፈጽም ነበር። የዚህን ዓለም ነገር ማሰብ በእርሱ ህሊና ውስጥ አልነበረም ይላሉ። ከዛስ የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ነበር። ታሪኮቹንም የሰበሰቧቸው የዮሐንስ ካማና የሐይቁ ቅጂ ልብ በሉ።
የዋልድባው ቅጂ አለ፣ የሐይቁ ቅጂ አለ። ይሄ ዮሐንስ ካማ የሚባለው የእሱን ታሪክ ለመጀመሪያ ጊዜ ጻፈ የተባለ ሰው ነው። የደብረ ሊባኖስ አቡነ ተክለ ሃይማኖት ጸሐፊው ይሄ ነው። ገድሉን ለመጀመሪያ ጊዜ ጻፈው ሰው ይሄ ነው፣ ዮሐንስ ካማ ይባላል። እሺ የሐይቁ ቅጂ እንዲህ ተረጉማሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት ሳራ ባሏ ልጇን በመካከላቸው ሰማች፣ በደስታ ተቀበለቻቸው። ሲመተ ክህነትን በመቀበሉ በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራትና ድንቅን ማድረጉ ከሚስቱ ነገራት። እስከ ዘላለም ምስጋና አኮቴት የሚገባውን እግዚአብሔርን አመሰገኑ። ከዚህም በኋላ ፍስሐ ጽዮን አደገ፣ አባቱ ሚስት አጨለት። ፍስሐ ጽዮንም አባቱ ሚስት ምን ያደርግልኛል አለው። አባቱ መጽሐፍት እግዚአብሔር አዳምን ብዙ ተባዙ ምድርን ሙላት እንዳለ ብሎ መለሰለት። ሕፃኑም ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃልን? ጋብቻ እምቢ ብለው ስጋቸውን በንጽህና የእግዚአብሔር ማደሪያ አድርገው የሚጠብቁ መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በመላው ዓለም ሳያገቡ የሚሞቱ ሕፃናት ስፍር ቁጥር አላቸው። በዚህም ምክንያት የአዳም ዘር ቁጥር የሚቀንስ ይመስልሃልን? እኔስ እንደዚሁም ስጋዬን ንጹህ ለእግዚአብሔር ማደሪያ አድርጌ በመጠበቅ ፈለጉ አለው። አባቱም ይህንስ እግዚአብሔር ከፈቀደ ታገኘዋለህ፣ አሁን ግን መታገስ አትችልም አለው። ልጁ ፍስሐ ጽዮንም መታገስንም በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሆን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን በዚያን ዘመን የሴዋ ምድር የመነኮሳት አስኬማ አልተገለጠም ነበር። ከዚህም የተነሳ የአባቱ ምክር አሸነፈ። የአባቱ ምክር የጸጋ ምክር አሸነፈ፣ አቡነ ተክለ ሃይማኖት ሚስት እንዲያገባ ማለት ነው። የሰውን መሪነት መጽሐፍት ናቸው እንዳለ ነቢይ ብለው ያለውን ረስቷል። ቅዱሱ ግን በዚህ ምድር ወደ ምንኩስና የሚመራውን ካላገኘ በአባቱ ምን ምክንያት ይተዋል? ከጥቂትም ቀን በኋላ አባቱ ጸጋ ማለት ነው ለልጁ ለፍስሐ ጽዮን ለአቡነ ተክለ ሃይማኖት ማለት ነው ሚስት አጨለት። ገድሉ እንደሚናገረው የጻፈው ዳንኤል ክብረት እንደ ሐዋርያትም ስርዓት ሰርግ አደረገ። የቤተክርስቲያን ካህናት ሙሽራና ሙሽራው ላይ ንጹህ ለሆነ ጋብቻ ሕግ ባረከ። ልጁ ግን ያለ ፍቃዱ ስለሆነ አልወደደም ነበር ካለ በኋላ የጣና ቂርቆሱ ቅጂ፣ ልብ በሉ፣ የዋልድባው ቅጂ፣ የሐይቁ ቅጂ፣ የጣና ቂርቆሱ ቅጂ ደግሞ ለጉልምስና ዕድሜ በደረሰ ጊዜ እንደ ሕግ አጋቡት፣ እርሱ ግን አልፈቀደም ይላል ካለ በኋላ ለፍስሐ ጽዮን ለተክለ ሃይማኖት ወላጆቹ ሚስት ማጨታቸውን በሁሉም ቅጂዎች ይስማሙበታል። ሁሉም ቅጂዎች ይስማሙበታል። የትኛው ቅጂ? የዋልድባውም ቅጂ፣ የሐይቁም ቅጂ፣ የጣና ቂርቆሱም ቅጂ፣ ሁሉም ይስማሙበታል። ሚስት አግብቷል። አቡነ ተክለ ሃይማኖት ሚስት አግብቷል። ሚስት ማግባት ታዲያ እኮ በድንግልና አኖሯል፣ ምንም በእኔ ንግግር ምንም አልቀመሰም ብለው የሚሉት አለ። ዳንኤል ክብረት ደግሞ ቀምሷል ብሏል፣ መረጃ አምጥቶ። ይኸው እንዴት ነው ወገኖች? ጫጉላ ቤት ሚስት ታጭቶለት መጥቶ ጫጉላ ቤት እንደ አንበሳ እንደ 6 ኪሎ አንበሳ ስሙን እየከፈላሰው እኮ ሊያት አይደለም ያመጣት፣ አምጥቷል። ያው ቀምሷል ማለት ነው። ብፁዕነታቸው ቀምሰዋል። የት ነው ቶሎ ልናገር። ለፍስሐ ጽዮን ሚስት ማጨታቸውን ሁሉም ቅጆች ይስማሙበታል ከዋልድባው ቅጂ በስተቀር። ጋብቻውን በተመለከተ ግን በሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና መኖር ሐሳብ ስለነበረው በባልና በሚስት ደንብ ሳይኖሩ እንዳረፈች ይተርካሉ። አንዳንዶቹ ደግሞ ጋብቻ በስርዓተ ቤተክርስቲያን መሰረት መከናወኑም ሰርግም እንደነበረው ይገልጣሉ። ያም ቢሆን ያለ ፈቃዱ ወዳጆቹ እንዳስገዱት የተከናወነ መሆኑን ይስማማሉ ካለ በኋላ በዚህ ባይበቃ ጥሩ ነበር። በዚያንም ዘመን ለልጆቻቸው ሚስት የሚያጩ ወላጆች ናቸው። እኔም ደርሼበታለሁ። አባቴ ሚስት አግባ ብሎ አንድ መሳሪያ ይዞ ሄዶ ነበረ። ልክ ጠልፈው ሊያመጡ ማለት ነው በገጠር ስርዓት። እኔ ሳልፈቅድ የኔ አባት እኮ ነው የሚል በሀገራችን ባህል አለ። ልጆች ሳንጠየቅ የእንትና ልጅ አግባ ልጅን ለልጅ ተባብለው ተሰጣጣው እኔ ሳላቅ እዛ ፋዘር ሊያመጣ ማለት ነው። ኦኬ። እና ተክልሻም እንደዛ ነው የገጠመው። እና ከዛ ምን ይላል? የልጆቹ ፍቃድ አይጠየቅም። ይሄው የኔ ፍቃድ እንዳልተጠየቀ የአቡነ ተክለ ሃይማኖት ፍቃድ አይጠየቅም። በሀገራችን ባህል አለ እስካሁን እንኳን ድረስ። አሁን ጥልፊያ በገጠሩ ቢቀርም ማለት ነው። እሺ፣ ወላጆች ለወላጆቻቸው ተገናኝተው ሁሉን ይጨርሳል። ይሄው ነው። እኔም ቤተሰብ ውስጥ እንደዚህ ሆኖ ነበር። እኔ በኋላ እጠፋለሁ አልኩት ፋዘር ማለት ነው። እድሜም ገና እኮ ነው። እንዴት እንደሚደረግም አላውቅም። ቢያመጣት ኧረ በሕግ አምላክ ተተውን እንጂ በመድኃኒዓለም። በዚህም ባህል መሰረት ለፍስሐ ጽዮን ሚስት ታጭቶለት ጋብቻው በቤተክርስቲያን ተፈጽሟል።
በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖስ ቅጂ በቅጂ ሆኖ የደብረ ሊባኖስ ቅጂ፣ የዋልድባ ቅጂ፣ የዮሐንስ ካማ ቅጂ፣ የሐይቁ ቅጂ፣ የጣሪያው ቅጂ፣ የግርግዳው ቅጂ እያሉ ማለት ቅጂ በቅጂ ሆኗል። እርሱም ተቀርቶ ወይንም ጥቂት ዘመን ማለት ጥቂት ዘጌት ብሎ የተጻፈው የቻይና ስራ ሳይሆን አይቀርም። ቅጂ በዛው ኮፒ በዛው ቻይና አለችበት መረቀል። ስለዚህ በሚተርኩልን ቅጂዎች ይላል ስለ ጉዳዩ በሚተርኩልን ቅጂዎች በሁለት ነገር ይስማማሉ ይላል። ፍስሐ ጽዮን በዚህ ዓለም ተድላ መኖር ደስታ መኖር ፍላጎት አልነበረውም። የዋልድባው ጥንታዊው ቅጂ ይህንኑ ይነግረናል። የዋልድባው ቅጂ ብቻ ነው አቡነ ተክለ ሃይማኖት ሚስቱን አልቀመሰም ብሎ የሚለው። ሌሎቹስ ይስማማሉ። ይኸው ቀጥዬ ላነበው ነው። እሺ ሁለተኛው ደግሞ ጋብቻው የተደረገው ያለ ፍቃዱ ነው። ይህም ደግሞ በዚህ ዘመን ባህል ይታወቅ ነበር። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለውም። የዚህም አንደኛው ምክንያት ገድላቱ ሲገልጡ በዚያ ዘመን የመነኮሳት አስኬማ በምድረ ሴዋ አትታወቅም ነበርና ግዕዙ ነው የምዘለው፣ ልብ በሉ። በዚህም የተነሳ የአባቱ ሐሳብ አሸነፈ። አሁን በግዕዙ ውስጥ ተደብቀው ግዕዙ እንዲህ ይላል ብለው ሊያምታቷችሁ ይችላል። ውሸታቸው ነው። እኛ ፊት ቀርበው አያወሩም። ይህን ጉዳይ ልብ በሉ። አሸነፈ ይላሉ። እስካሁን ያገኘኑ ቅጂዎች ፍስሐ ጽዮን ያለ ፍቃዱ ማግባቱን ይገልጡልናል። ኦኬ ሁሉም ገልጠዋል። ማግባቱን ያለ ፍቃዱ ነው፣ በአባቱ ፍቃድ ነው ያገባው። ኦኬ ታዲያስ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ምን ይላል? አንዳንድ ቆየት ያሉትና ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። አቡነ ተክለ ሃይማኖት ሴክስ አድርጓል ማለት ነው። ሚስቱን የግብረ ሥጋ ግንኙነት አውቋታል ማለት ነው። ኦኬ የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋራ መገናኘታቸውን ነገር ግን መገናኘታቸውን ይላል መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ለ3 ቀን አድርጓል። ከ3 አልሄዱ ማለት ነው። ለ3 ቀን አድርጎ ድንግል ነው ትለኛለህ እንዴ አንተዬ? ወዴት? አዎ ለ3 ቀን ብቻ ከሆነ ድንግል ነው። ከ3 ቀን በላይ ብቻ ከሆነ ድንግል ነው። እኔም እስማማለሁ። አዎ ያው እንዲህ ይላል ከ3 ቀን በላይ እንዳልተገናኙ የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋራ የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ይሄ 3 ቀን ነው፣ ግን 3 ጊዜ እንዴት ነው እንዴ? አንድ ወንድ እኮ ከሚስቱ ጋር ከአንድ ጊዜም በላይ ሊገናኝ ይችላል በቀን ውስጥ። ግን 3 ቀን ነው ብሏል። 3 ቀን አቡነ ተክለ ሃይማኖት ካገባቸው ሚስታቸው ጋራ ተቀማምሰዋል። ደግሞ ምን ችግር አለው? ለማግነን እኮ ድንግልናን እንደ ትልቅ ነገር ድንግልና አሁን ይዋሻሉ። ቅድም ያያቸዋቸው በድንግልና ኖሩ ይላል። እሳቸው ግን ኖሮ እግዚአብሔር ወዶት የለ እንዴ? ራይት ዳዊት አድርጎት የለ እንዴ? ምን ማለት ስለፈለጉ ነው? አሁን ተረጋግጧል ማለት ነው። በቃ ያው 3 ቀን አቡነ ተክልዬ ሚስት ነበረው፣ አግብቶ ለ3 ቀን ሚስቱን የግብረ ሥጋ ግንኙነት አድርጎ ከዛ ከጥቂት ቀን በኋላ ሞተች ነው ብሎ ያው የራሳቸው የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ዳንኤል ክብረት ተጻፈው በአቡነ ተክለ ሃይማኖት ታሪክ ላይ የደብረ ሊባኖስም ቅጂ፣ የሚጣቁም ቅጂ፣ የሐይቁ ቅጂ፣ የዋልድባ ቅጂ፣ የማን ቅጂ ብሎ የሚል ማለት ነው። ኦኬ አንድ ያላነበብኩት አለ። ቆይ አንድ ጥቂት ናት። 2 መስመር ሶሪ መስመር ዘልጠው ቋት 2 መስመር ገጽ 397 ያለ ይሄን ታሪክ ይላል። ቺን ሳላነባት ተቋት ይህ ታሪክ ይላል በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። በግብረ ሥጋ ግንኙነት መገናኘቱን ደምስሰውታል የኋላ ሰዎች። ከዛስ ታሪኩን መሟላት የሚቻለው ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። ከሚስቱ ጋር የተገናኘውን ግንኙነት ተአምር ነው ተብሎ ተጽፏል። በጉባ ላፍቶ ቅጂ ማለት ነው። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። በኋላ ዘመን የተነሱ ሰዎች ይህ ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ሳይመስላቸው አልቀረም ይላል። አየህ አቡነ ተክለ ሃይማኖት የሸዋው ማለት ነው የደብረ ሊባኖሱ እግሩ ተቆረጠ ተብሎ የሚባልበት ብራዘር በደንብ እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም በጻፉት ውስጥ ሁሉ ጭምር በኢትዮጵያ ታሪክ የሚታወቀው ሌላ ነው።
እዚህ ለእናንተ ነው እግሩን የተቆረጠው። ለዚህ ነው ቀርበው በገድላት ድርሳናት ላይ ማውራት የማይፈልጉት። በድንግልና ኖራሉ ቅድም ያሳዩአችሁ ይኸው የራሳቸው መጽሐፍቶች እንዳገባ አግብቶም ለ3 ቀን ያህል እንደተገናኙ ይኸው ቅጂዎችን በሙሉ የጉባ ላፍቶ ቅጂ፣ የደብረ ሊባኖስ ቅጂ፣ ይኸው ጉባ ላፍቶ ቅጂ፣ ይኸው የደብረ ሊባኖስ ቅጂ፣ ይኸው የሚጣቁ የጣና ቂርቆስ ቅጂ፣ ይኸው የዮሐንስ ካማ የሐይቁ ቅጂ፣ ይኸው የዋልድባው ቅጂ፣ ይኸው በሙሉ በሁሉም ይስማሙበታል። ሚስት እንዳገባ ግን ለ3 ቀን ያህል ብቻ የግብረ ሥጋ ግንኙነት አድርጓል። ስለዚህ አቡነ ተክለ ሃይማኖት ድንግል አለቅ ጨርሻለሁ። ይሄንን ውሸት ለህዝቡ አሽተዋል። ዶንኪ የሆነ ወጣው ሁሉ አሽተዋል። አንድ ደቂቃ ከመጨረስ በፊት ከዛ በፊትም ቆይ አንዴ ቢኒሻዬ ሮሜ 8:34ንም ይፈርዳል ብለው ደምስሰው እየጻፉ ነው መጽሐፍ ቅዱሳቸው ላይ። ይሄ አዲስ ነገር አይደለም። ለነሱ ደምስሰው ይፈርዳል ብለው ጽፈዋል። ይህንን ደግሞ ህዝቡ ስለሚያውቅ እሱም ማስረጃ ነው። እንደዚህ አይነት ነገር አላቸው። ቀጥሉ። አቡነ ተክለ ሃይማኖት በመሞታቸው ደስተኛ ነበሩ ወይስ ተከፍተው ነበረ? ኤርሚያ ደስተኛ ነበሩ ይናገራል። እሱን ሳልናገር ሚስቱ ስትሞት ለአይኑ እንቅፋት ሆና ነበር፣ ደስ አለው ይላል። ሚስቱ ስትሞት ደስ የሚል ሰው አረመኔ ሰው ነው። ለሌላ ሰው አይራራም። ሚስቴ ለእኔ በዚህ ምድር ላይ መተካ የሌላት ከእግዚአብሔር ዘንድ የመጀመሪያ ስጦታዬ ነች። ከልጆቼም በፊት የመጀመሪያ ስጦታዬ አካሌ ናት። ኦኬ። ማንም ሰው ሚስቱ ስትሞት እንዴት ደስ ይሰኛል? ያውም የግብረ ሥጋ ግንኙነት ተገናኝቷት ያወቃትን ማለት ነው። ስለዚህ አቡነ ተክለ ሃይማኖት የደብረ ሊባኖሱ ወንድሞቼ ድንግል ነው ብለው የሚሉት የኦርቶዶክስ መምህራን ዶንኪ ቲቪ ላይ ኮሜዲያን እሸቱ ጋር ቀርበው የተናገሩት ቪዲዮ አሳይጠን ውሸታቸውን ነው። ከነብዩ ኤልያስ ጋር ምንም የሚያነጻጽረው ነገር የለም። ነብዩ ኤልያስ ሚስት እንዳለው አይናገርም። መጥምቁ ዮሐንስ ሚስት እንዳለው አይናገርም። መጽሐፍ ቅዱስ ዝም ባለበት ዝም ነው የምንለው። የአቡነ ተክለ ሃይማኖት ግን ይሄው በመጽሐፍት እያሳየው ገድሉም እንዲሁም ታሪኩን ዲያቆን ዳንኤል ክብረት በጻፈው በ6 ነው በ5 ቅጂዎች ላይ እያንዳንዱ አቡነ ተክለ ሃይማኖት እንዳገባና ለ3 ቀን ብቻ የግብረ ሥጋ ግንኙነት አድርጓል ይላል። ፒሪየድ። ጨርሻለሁ። ነው ቴንክ ዩ። ሚስትን እኮ አብሮ መተኛት እኮ ክብር እንጂ ውርደት አይደለም። በምን እንዳዩት ስላልገባኝ። ስለዚህ ለማነጻጸር የፈለጉት ከነ ኤልያስ ከነ ዮሐንስ ጋር ፍላጎታቸው የነሱ ከኤልያስ ማነጻጸር የፈለጉት ነገር ነው እና በጣም ነው የሚያሳዝነው። ፍላጎታቸው ምን እንደሆነ ራሱ ግራን አይገባንኛ። እኔ የሴትዮዋ አሟሟት ሞተች የተባለው ላይ ራሱ ነው ጠርጣሪ ጥያቄ አለ። ገሏትስ ቢሆን በምን እናውቃለን? ምንም የተጻፈ የለም። እንዴት ባገባች ጥቂት ቀን በኋላ ሞተች እንዴት ተብሎ ይጻፋል? ያ እሱ ያስደነግጣል። እንደ ቆም ብሎ እንደ ሰው ካየ መፍታት እየቻልኩኝ መፍታት ይቻላል እኮ አልፈልግሽም ብሎ በሆነ ምክንያት አድርጎ መጣላት ይቻላል እንጂ እኔ እንደማየው ጦር የሚወረውር በጣም አደገኛ የሆነ እያማረበት ፈረሶቹ ራሱ ከሱ እንትን የተነሳ ከሱ ቅድስና የተነሳ የሚያልባቸው ምናምን አሮን ቲንክ እቺ ሴት በእውነት ነው የምልህ በቅድስና ሳይሆን የሆነ ነገር ተደርጋ ነው ልታስብ ራሱ መችል ጌታ ሞተች ብለህ ልታስብ ከቻልክ ራሱ ምንም ያልሆነች ጤነኛ ሴት ከመሬት ተነስታ ሞተች ስትባል በእውነት ልትል የምትችለው ተገላ ነው። ምንም ሌላ የምትለው ነገር የለም። እና እነሱ ግን እንደ ክብር አድርገው የሚያወሩት ነገራቸው የሚያሸማቅቅ ነገር ነው። እውነቴን ስለ ሰው ክብር እንጂ ስለ ክርስቶስ ክብር ሲጨነቁ አይተንም ሰምተንም አናውቅም። እናንተም በዚህ ላይ የምትሉት ነገር ካለ እስቲ ሌላም ዶንኪ ቲዩብ ያለውን ጴጥሮስ በውሃ ላይ ሄደ ብለው ያወራሉ። ወጀቡን አይቶ የሰመጠውን ጴጥሮስ ምን ትላላችሁ በሱ ጉዳይ ላይ? ወጀቡን አይቶ ሰምቷል። ኢየሱስ ና አለው። ወደ ኢየሱስ ሲሄድ ና ብሎ ከሄድ በኋላ እምነት ጎሎት መስማት ጀመረ። ወጀቡን ሲያይ እሱም በኋላ የተራመደው ቅዱስ ስለሆነ ነው ብለው ማውራት ጀመረ። በዛ ጉዳይስ ምን ትላላችሁ? እኔ በጣም ነው ያሳቀኝ እንደ ትልቅ ነገር እሱን ሲያወሩ። የሰመጠ ሰው እምነቱ ስለጎደለ አንተ እምነቴ ጎደለ ብለው ያወጣውን ጌታ ኢየሱስ ክርስቶስን ጴጥሮስን ግን በክብር ውሃ ላይ ተራመደ ብለው ይሰብኩላቸዋል። ምኑንም አያውቁት። የሚያሳዝነኝ ለዛ ነው። እና በዶንኪ ቲዩብ ላይ አንዳንድ ነገሮች ላይ አስተያየት እንደተሰጠ ነው። ስለዚህ የኤልያስ ውድቅ ሆኗል፣ የጴጥሮስ ውድቅ ሆኗል። ሌላ ይፈርዳሉ በቅድስና እያሉ የሚያወሩት ነገር አለ። ስለሱ ጉዳይስ ምን ትላላችሁ? ብሩኬ ቀጥል። እሺ በትልቁ ብታደርገኝ ሆነሻል። ድምጽ ይሰማል? ይሰማል አይደል? ናይስ።
ሰላም ብያለሁ ክርስቲያን ወንድምቶች ሁላችሁንም። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ፣ ትጉ፣ በብዛት በብዙ ልንተጋ ይገባል። ሰዎችን ከጨለማ ወደሚደነቀው ብርሃን ልንጠራ ይገባል። በእውነተኛው በእግዚአብሔር ቃል ማለት ነው። ተባረኩ። ባለፈው ዮኒ አንተ ገብተህ ያው ዶንክ ቲዩብ ላይ ለአንተ መልስ የሰጡትን እያሳየክ ስታወራ ነበር። ያኔ መግባት አስቤ ነበር፣ ፈልጌ ነበር፣ አልቻልኩም። የተናገሩትን ላሰማና የተወሰኑ ሐሳቦች ላንሳ። ከዛ አንድ የተረት መጽሐፍ አለ አቡ እንትን ገብረ መንፈስ ቅዱስ አቦ ማለት ነው። ከሱ ላይ ማነሳው ሐሳብ አለ። ለምን ስለመዘግዘቃቸው አንስተ ስለነበረ ዋናው ቁም ነገር መዘግዘቃቸው አይደለም። እኛ ለምን ተዘቀዘቁ አይደለም፣ መብታቸው ነው። መዘግዘቅ ካማራቸው መብታቸው ነው። እኔ ለምን ተዘቀዘቁ ብዬ ጥያቄ አላነሳም። የመዘግዘቃቸው ውጤት ምንድነው የሚለውን ነው ምናነሳው። እኔ ጥያቄ እሱ ጋር ስለሆነ ማለት ነው። አንዴ ቪዲዮ ልክፈት፣ ካሜራ ልክፈትና እሺ እንደዚህ እናድርግ። በደንብ ጊዜው ሰደ የሆነ እየሰጣው ለብሩክ የጊዜ በደንብ አዎ፣ እንዴ በደንብ ያብራራ። ተባረክልኝ። ያ በጣም ጋይል ብራዘር። እሺ በሁለተኛው ቪዲዮ ላይ ይሄ መልስ ሰጥተውክ ነበር ለአንተ፣ እንስማው። እሺ ለዚህ መርሃ ግብር ምክንያት በሆነ ቪዲዮ ጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያው ውሃ ውስጥ መሬት ላይ ማና ቀላል መሬት ላይ ግን አክሮባቲስት ነበሩ ወይ? የኔ ጥያቄ አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም በአናት መቆም ዝም ብሎ አይቻልም፣ ክብር ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ አክሮባቲስት ነበሩ። በአናቱ 9 ዓመት የቆመ ምንም ሳይወርድ ሳይበላ ሳይጠጣ ምንም ምግብ መብላት የለም መጠጣት የለም። በአናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለህ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባል ሙድ አለ። ቅዱሳን በምልጃቸው የተፈረደ የዮኒ ጥያቄ ይሄ ነው። ድምፁ ከተሰምቷችሁ ከሆነ በአናቱ ተዘግዝቆ ባህር ውስጥ ይጸልያል። 9 ዓመት ነው ዮኒ ያለው፣ ለ100 ዓመት ነው በአናቱ ባህር ውስጥ ተዘግዝቆ የቆየው 9 ዓመት ሳይሆን ማለት ነው። አሁን ከፍቼ ነው ማሳየው ካሜራ። አሁን ለዚህ ጥያቄ የመለሱት መልስ አህያ ተናገረ፣ ጴጥሮስ ባህር ላይ ተራመደ፣ ሙሴ ባህር ከፈለ፣ እንደዚህ አይነት ነገር ነው ሲናገሩ ምን እንመለከተው። አሁን ለሱ መጀመሪያ አንድ ሐሳብ ላንሳ። በመጽሐፍ ቅዱሳችን ላይ አንድም ሰው ተአምር ያደረገ የለም። ማንም ሰው በመጽሐፍ ቅዱስ ተአምር ያደረገ የለም። ድጋሚ ልንገራችሁ፣ በነ ጳውሎስ እጅ ተአምር ተደርጓል፣ ጳውሎስ ግን ተአምር አላደረገም። በጴጥሮስ እጅ ተአምር ተደርጓል፣ ጴጥሮስ ግን ተአምር አላደረገም። መጽሐፍ ቅዱሳዊ ማስረጃ። እሺ መጽሐፍ ቅዱሳዊ ማስረጃ በአዲስ ኪዳን አንድ መጀመሪያ የሐዋርያ ሥራ መጽሐፍ ምዕራፍ 19 ልክፈትና ላሳያችሁ። የሐዋርያ ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እንደዚህ ይላል፣ ተመልከቱ። ይኸውላችሁ እግዚአብሔርም ምን ይላል? እግዚአብሔርም በጳውሎስ እጅ የሚገርም ተአምራት ያደርግ ነበር ይላል። ስለዚህም ከአካሉ እሺ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር። ተአምር ያደርግ የነበረው ማን ነው? እግዚአብሔር ነው። በማን እጅ? በጳውሎስ እጅ። የተአምራቱ ባለቤት እግዚአብሔር ነው፣ ጳውሎስ አይደለም። ግን በማን? በጳውሎስ እጅ፣ በሐዋርያው እጅ። በጴጥሮስ እጅ እግዚአብሔር ይፈውሳል። የሚፈውሰው ማን ነው? አለቀ፣ እግዚአብሔር ነው። እንደውም በብሉይ ኪዳን መጽሐፍ ላይ እንደዚህ የሚል ቃል እናገኛለን። በመዝሙረ ዳዊት መጽሐፍ ምዕራፍ 72 አንዴ ላሳያችሁ። መዝሙረ ዳዊት መጽሐፍ ምዕራፍ 72 ቁጥር 18 ላይ እንደዚህ ይላል፣ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል። እግዚአብሔርና ማርያም አይልም ቃሉ፣ እግዚአብሔርና ሐዋርያቱ አይልም፣ ብቻውን ይላል። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የተአምራት ሁሉ ባለቤት እግዚአብሔር ነው። በማን እጅ ይሰራል? ዛሬ በዮኒ እጅ ሊሰራ ይችላል። በብሩክ እጅ፣ በኤርሚ እጅ፣ በብራይት፣ በቢኒ፣ በክርስቲያን ወንድምቶች ሁሉ እጅ ሊሰራ ይችላል። የሚሰራው ግን ማን ነው? እግዚአብሔር ነው። አለቀ። እግዚአብሔር ተአምራትን በልጆቹ እጅ ያደርጋል። እሺ አሁን በእነዚህ መጽሐፍት ላይ የተለያዩ ተአምራት ተደረጉ ተብሎ ይነገራል። የተአምራቱ ባለቤት ጀብደኞቹ ናቸው።
በዚህ መጽሐፍ ላይ ያሉት ግለሰቦች ማለት ነው። እግዚአብሔር ሳይሆን እነሱ ናቸው ሲያምፁ የምንመለከተው። ተአምራትን ሲያደርጉ የምንመለከተው ደግሞ ለምንድን ነው? ግቡን አሁን ለምሳሌ ጴጥሮስ በባህር ላይ ተራመደ። ከዛስ በባህር ላይ ተራመደው ምን ለማድረግ ነው? የእስራኤል ሕዝብ እንዲማሩለት ነው በባህር ላይ ተራመደው? አይደለም። የበላይ ሰባ እያወራ ተናገረ። እሺ የእስራኤል ሕዝብ እንዲማር ነው የተናገረው? አይደለም። እነዚህ ሰዎች ተአምራት አድርገው ወይ ተዘቀዘቁ ተብሎ ሲጻፍ የኢትዮጵያን ሕዝብ ለማስማር ነው። ታሳያችሁ። ይሄ መጽሐፍ ማለት የአቦ ገድል ነው። በገዳሙ የታተመ መጽሐፍ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ያሳተሙት ይሄው የገዳሙ ማተም። ይሄ በገዳሙ የታተመ መጽሐፍ አጋጣሚ ሲከፍት የሚፈልገው ክፍል ላይ ከፈትኩ። ምዕራፍ 13 እንደዚህ ብሎ ይነግረናል። በደንብ ስሙኛው። ዮኒ ለ9 ዓመት ብሎ ነው በባህር ተዘቀዘቀ ብሎ የነገረን። ይሄ ሰው ለ100 ዓመት ነው የተዘቀዘቀው። በዚህ ክፍል ላይ እግዚአብሔር አብ ወልድ መንፈስ ቅዱስ አዝለውታል። በነገራችን ላይ አቦን ማለት ነው። የመተዛዘል ምዕራፍ ሁሉ አለው በዚህ ክፍል ላይ። አሁን እንጀምር። የዚህ ክፍል ሐሳብ ምንድነው የሚለው ላሳያችሁ። አባታቸው ገብረ መንፈስ ቅዱስ ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ፣ በእግሬ አልቆምም አለ። ባናቱ ተተከለ፣ ባህር ውስጥ ማለት ነው። እኛ ጥያቄ የለብንም ባናቱ መተከሉ ላይ ማለት ነው። ባናቱ የተተከለው ግን ለምንድን ነው የሚለው ላይ ነው ጥያቄ የምናነሳው። እሺ እንዳልወጣ በሕያው ስም ማልኩ፣ በእግሬ አልቆምም አለ። 40 ቀንና 40 ሌሊት በባህር ውስጥ እንዲህ ሆኖ ኖረ። ለስንት ቀን? ለ40 ቀን። እሺ ወደ አባታቸው ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታቸው መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። የሱ መዘቅዘቅ የኢትዮጵያ ሕዝብ እንዲማርለት ነው። የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመት ድረስ ተዘግዝቆ ኖረ። እስከ 100 ዓመት ተዘግዝቆ የኖረው ለምንድነው? የኢትዮጵያን ሕዝብ ለማስማር ነው። ሙስሊሙ የለ፣ ኢትዊስቱ የለ፣ ዋቂ ፈታው የለ፣ ኦርቶዶክሱ የለ። የኢትዮጵያን ሕዝብ ለማስማር 100 ዓመት ተዘቀዘቀ። አሁን ጉዳዩ ይሄ ነው። የኢትዮጵያ ሕዝብ በአቦ መዘቅዘቅ ይማራል ወይ? ቃልያን ይቅርታ ብሩክ አንድ የኢትዮጵያ ሕዝብ ይቅርታ አድርጉልኝ 9 ዓመት ብዬ ስለቀበጣጠርኩ በማላቀው ነገር የኢትዮጵያ ሕዝብ ይቅርታ አድርጉልኝ 100 ዓመት ነው። በውሃ ላይ ተዘግዝቀው ሲጸልዩ የነበረው 100 ዓመት ስለሆነ 9 ዓመት ብዬ በማላቀው ነገር በመዘባረቄ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። ወንድማችን ቀጥል። እሺ 100 ዓመት ለምን ተዘቀዘቀ? የኢትዮጵያን ሕዝብ ለማስማር። እሺ 100 ዓመት ድረስ ተዘግዝቆ ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ። ቀጥሎስ አጥንቶቹ እንደ በረዶ ነጭ ሆነው ታዩ። አጋንንት ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱ 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለታም በሆኑ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደ እርሱ የተጋደለ የለም። የአባታቸው መከራ በክርስቶስ አምነው ከሞቱ ሰማዕት ሁሉ የተቀበሉት መከራ የበዛ ነው። ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ አቦ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ጥያቄያችን እዚህ ጋር ነው። ተመልከቱ። በዘቅዘቁ ላይ አይደለም። 100 ዓመት አይደለም 500 ዓመት ይዘቅዘቅ፣ እኛ ጉዳያችን አይደለም እሱ። አይደለም በባህር ውስጥ ውቅያኖስ ውስጥ ይዘቅዘቅ፣ ችግራችን አይደለም እሱ። በቃ ይዘቅዘቅ። ችግሩ ጥያቄ የምናነሳው የኢትዮጵያን ሕዝብ በአቦ መዘቅዘቅ ተምሯል ተብሎ ሲጻፍ ነው ጥያቄ የምናነሳው። አገኛችሁኝ? የኢትዮጵያ ሕዝብ በአቦ መዘቅዘቅ ላይ የተመሰረተ ድህነት የለውም። ከተማረ የኢትዮጵያ ሕዝብ በክርስቶስ ኢየሱስ ደም ብቻ ስለሆነ ማለት ነው። ይሄ ነው እኛ ጥያቄ። የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ይሄ ቀልድ ነው። ለማን ነው እንደዛ ያለው? ጌታ። ይሄ ጌታ ላይ ማመጽ ነው፣ አመጽ ነው በነገራችን ላይ። ያን ጊዜም አባታቸው አቦ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ።
አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደ መጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ላከው። ከ100 ዓመት መዘግዘቅ በኋላ ወደ ምድረ ከብድ ሄደ። የኢትዮጵያን ሕዝብ አስምሯል እኮ የሰውዬ ግን አያበቃም ጉዱ። ተመልከቱ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። በቃ ጀብደኛ ነው ሰውዬው። ከፀሐይ በላይ ከሰማይ በታች። ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄዶ በዚያም እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንደዘረጋ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። አይኖቹን ወደ ሰማይ አንጋጦ አገኘ። በራሱ ላይም ተቀምጦ አይኖቹን አነቆረው፣ አሳወረው። በዚሁ ቢያልቅ ተገላገለል ነበር። ከዚህ በኋላ 2 ሳምንት እንደቀደመው ምንም ጸሎቱን ሳያቋርጥ ጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖቹን እፍ አሉባቸው። ወዲያውም አዩ። እይታቸውም ከቀደመው 7 እጅ በለጠ። 80 ሜጋዋት ቀድሞ ከሚያየው አይን 7 እጅ የሚያበራ አይን ተገጠመለት። ከዚህ በኋላ ከስላሴ ጋር ያለውን ግንኙነት ነው የሚነግረህ መጽሐፍ። አባታቸው ገብረ መንፈስ ቅዱስም ከዚህ በፊት ይጣሉት የነበሩ ጠላቶች አጋንንት ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለተጋድሎና ስለሰማዕትነት ታላቅ ኃይል ይሰጣልና ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 አሁን በደንብ ስሙሽ ከዚህ በኋላ የምናገረው ሽማግሌዎች ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውንም አይቶ በልቦናው ሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር በእግዚአብሔር ፍቅር እሺ ብለ አትለፈን፣ 1 ምዕራፍ ያህል እዘለን አዝለውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። ሽማግሌ ስለሆነ ነው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌው ተመልሰ ሄደ ባልንጀሮቼን አምጣቸው አለው። ሽማግሌውም በዚያ ትቶ ወደ 2 ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣ። አባታቸው አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። አሁን ውሸቱን ተመልከቱ። በመምሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ ዘፍጥረት 18 አባታቸው ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው። አቦ ያዘለው ስላሴን ነው እያሉ ነው። 3ቱ ሽማግሌዎች ስላሴዎች ናቸው። አንድ ሰውም እስራኤል የተባለ ያዕቆብን ባደረበት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 ከ12 ጀምሮ እንዲሁም አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን እስከ 7ቱ ሰማያት ድረስ እናወጣለን አሉት። አሁን የመተዛዘል ምዕራፍ ነው፣ በተራ በተራ ማለት ነው። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መብረቅት ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዓዊ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው ኩሌታ አደረሰው። አብ አዘለ፣ ከዛ አብ ደግሞ ደከመውና ለወልድ አቀበለው። ወልድም ተቀብሎ አዝሎ እስከ 5ኛው አደረሰው። መንፈስ ቅዱስም እስከ 7 እየተቀባበሉ ማለት ነው። አብ ወልድ መንፈስ ቅዱስ ቆይ ማን የደከመው? ይቅርታ አንዴ የደከመው ብሩኬ ደግማ አንብብልን ፕሊዝ። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው ኩሌታ አደረሰው። አብ ነው ያዘለው አቦን ማለት ነው። እግዚአብሔር ነው አቦን ያዘለው። አዎ የኛ እግዚአብሔር
ነው ሌላ ማናቀው ካለ በጌታ የነሱ ነው የሚሆነው እንጂ እኛማ የኛ እግዚአብሔር ነው አቦን ያዘለው። ይሄው ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ ደረሰ። ወልድም ተቀብሎ እየተቀባበሉ ማለት ነው። ወልድ ተቀበለ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ ደረሰው። መንፈስ ቅዱስም እስከ ሰባተኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው። ጌታ ወይኔ ይሄን ለማንበብ ነው የተከተተኝ። ጌታ ምስክሬ ለመስማት እየሰቀጠጠኝ ነው። እሺ እሱ 100 ዓመት በአናቱ ተተክሎ ይጸልይ። እሺ አንደርስታንድ አባዘለው የሚባል መጽሐፍ ቅዱስ ላይ ሰምታችሁ ታውቃላችሁ? አረ ነው ወልድ አዘለው መንፈስ ቅዱስ አዘለው። ምን አይነት ናቸው? በጌታ በኢየሱስ ስም ይህንን መንፈስ እግዚአብሔር አምላክ ያፈራርሰው። ይህንን ተረት ጌታ ኢየሱስ ክርስቶስ ያፈራርሰው ነው የምለው በጌታ ስም። ደፋር ናቸው። በቃ ይሄ ነው በቃ መጽሐፍቶቻቸው የሚያወሩት ይሄ ነው። አቦ የተዘቀዘቀው ለምንድን ነው? የኢትዮጵያን ሕዝብ ለማስማር። ተመልከቱ፣ ዋናው ሐሳቤ ስለነበር ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሱ ውጣ አለ። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ደስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ ይላል። በአቦ መዘግዘቅ የሜ ደግሞ እየመጣች ተኝ ጎጃሜ ለምንድን ነው ያልተማረው? ኦ ነው ይህን ስራማ ማፈራረስ አለብን። ጌታ ኢየሱስ ምስክሬ ነው። ይሄ ተረት አፈር ከድሜ እናስገባዋለን። እንዳትረሳ አፈር ከድሜ ጌታ ምስክሬ። ኤርሜ የተናገረው ማለት 32ኛ ምዕራፍ ነው ተናግሮ ያው ማስረጃ ማሳየት ግዴታችን ስለሆነ 32ኛ ምዕራፍ ላይ ቁጥር 14 እንደዚህ ይላል። ዳግመኛም አስራት እሰጥሃለሁ እነዚያን ትእዛዛት ያልፈጸሙትን በአማላጅነት ቢያምኑ ትእዛዝ ያልፈጸሙትን እምርልሃለሁ አለው። አባታቸውም ጌታችንን ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ሳትለይ የኢትዮጵያን ሰዎች ሁሉ ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታቸው ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውምን አለው። ጌታም አዎን አልምራቸውም፣ ስራይ ያበዛሉና አለው። ጎጃሜ ተበላቸው። አቡነ ገለመሌ ብለም ጸሎት መጽሐፍ የምታነብ ጎጃሜ ተበላ። አባቴ አይሰሙም። ጎጃሜ ተበልተሃል። አባ ቀጥሉ። ለአንተ ለጠየቁ ጥያቄ የተመለሰው መልስ በጭራሽ ከመጽሐፍ ቅዱስ ጋር የሚገናኝ አይደለም። እነዚህ ሰዎች ጀብደኝነታቸው የኢትዮጵያን ሰዎች ለማስማር ነው። የኢትዮጵያን ሕዝብ ለማዳን ነው የሚዘቀዘቁትም አይናቸው የሚወጣውም እግሩ የሚቆረጠው። የተክለ ሃይማኖት እግሩ ቢቆረጥ በነገራችን ላይ የተክለ ሃይማኖት እግሩ ቢቆረጥ ምን መች ተጎዳ? 6 ክንፍ እኮ ነው የበቀለለት። ይሁን አንድ እግር ተቆርጦ 6 ክንፍ ቢበቅልለት በሁለት ክንፉ እየበረረ በሁለት ክንፉ ከፀሐይ ተከላክሎ በሁለት ክንፉ ደግሞ ምርኩዝ አድርጎ ትራንስፖርት እንኳን እኮ አይጠብቅም እኮ የሰውዬ ከቀበና ፒያሳ አንድ እግር ተቆርጦ 6 ክንፍ ከበቀለለ እና እግሩ የተቆረጠው ለምንድን ነው? ኢትዮጵያን ሕዝብ ለማስማር ነው። አይገናኝም። መጽሐፍ ቅዱስ ላይ ካሉ ተአምራቶች ጋር የነዚህ ገድላት ተአምራት አይገናኝም። ጥያቄያችን ከዘላለም ሕይወት ጋር ነው። ለምን ተዘቀዘቀ? የኢትዮጵያን ሕዝብ ለማስማር። ለምን እግሩ ተቆረጠ? የኢትዮጵያን ሕዝብ ለማስማር ነው። መጽሐፍ ቅዱሳዊ አይደለም። የሰው ልጅ የኃጢአት ስርየትም ይሁኑ ለጎጃሜ ግን አይሰራም እኮ ብራዘር ብሩኬ፣ ለጎጃም አይሰራም እኮ ስራ ያበዛሉ ይላል። ያው አባታቸው ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸው ምን አለው? ጌታም አዎን አልምራቸው፣ ምክንያቱስ ስራይ ያበዛሉና አለው። ለምንድን ነው አይምራቸው? ስራይ መተት ስለሚያደርጉ ማለት ነው። ይሄ የሆነን አካባቢ ጠርቶ በዚህ ልክ መናገር በጣም ነውር ነው።
የሆነን አካባቢ ጠርቶ ሰው ይበላል ሰላዱ ሁሉ ብሎ የተጻፈው ትልቁ ላይ አድርገኝ ይሄን ለሞጣ ቀራንዮ ያድርሱለት በእውነት ትልቁ ላይ አድርገኝ ገድለ ተክለ ሃይማኖት እነሱ ሲጽፉ ካላፈሩበት ህዝባችን እንደዚህ እየከፋፈሉ የጎጃም ህዝብ የጎንደር ህዝብ የትግራይ ህዝብ የኦሮሞ ህዝብ እያሉ በሰው ላይ የሚቀልዱትን እናጋልጣለን የተጻፈው ማለት ገድለ ተክለ ሃይማኖት በዚህ ክፍል ላይ ያው ቪዲዮ ክፈት ኤርሚሻ ከፍቻለሁ ያው ገድለ ተክለ ሃይማኖት እኔ አይታየኝም ይታያቸዋል ቪዲዮ እንደከፈተ አልከፈተም አይደል ሴቭ በለው ኤርሚሻ አላረከው ኦኬ አሁን የኔዎቹ ታፕ ኮፒ ሊንክ አድርግ አሁንም የለም ቆይኒ ልላክል ይሄው ቪዲዮ ካሜራ ቢሆን ሪፖርት እንዳይሆን ኮፒ ሊንክ ታፕ ኮፒ ሊንክ አድርጉት ብርክ በሉልኝ 50,000 ኮፒ ሊንክ አድርጉት አንዴ ቆይ ከማንበቡ በፊት አንዴ ቆይ ኮፒ ሊንክ አድርጉ አንዴ ታፕ ኮፒ ሊንክ አንዴ 50,000 እናስገባውና ሰው እንዲማርበት ሰው እንዲያይ የጻፉት ነው የሚነበበው ምንም የምንጨምረው አንድ ነገር የለም ምንም የሚጨመር አልፈቅድም እዚህ ፔጅ ላይ አንድ ነገር አልፈቅድም አንዴ 50,000 ኮፒ ሊንክ አድርጉ ተባረኩ አንዴ ብርክ በሉ 33,000 34,000 ምንም ፍትህ ለጎጃሜ ቤተሰብ እኔ ቤተሰቦች የማርቆስ ሰዎች ናቸው እንግዲህ አንድንም እንሄዳለን 36,000 ስለዚህ ውቢቱ ጎጃሜ ትመጫለች በልሜ ውሃ በላው እያላችሁኝ ነው ከነዘፈኑ በተለይ አሁን እሱ ያነበበው በገድለ ገብረ መንፈስ ቅዱስ ላይ ነው እኔ የማነበው ገድለ ተክለ ሃይማኖት ላይ ያው ጎጃም ገድለ ተክለ ሃይማኖት 38 39 ኮፒ ሊንክ የኔዎቹ ብርክ በሉ እግዚአብሔር ከእናንተ ጋር ይሁን እኔ እውነታ ነው የምንናገረው አንድም ውሸት በኦርቶዶክስ ላይ ጌታ ምስክሬ አልፈቅድም የተጻፈው ግን ይነበባል የተጻፈ ማንበብ ተሳዳቢነት አይደለም ብርክ በሉ አንብቡ 41,000 ለዝጋው 42,000 ማምዬ ተባረኪ ኑሩልን 43,000 ጎጃሜ ፈረደበት ለካ ከመሬት ተነስቶ አይደለም ጎጃሜ ቡዳ ነው የሚባለው ወይ ጉድ ለዝጋው 45,000 46,000 ኮፒ ሊንክ ብርክ በሉ ወይናል አላየሁትም እስቲ እዚህ ጋር እስቲ ሊየው አንዴ ሊየው እዚህ ጋር ሰብስክሪፕሽን የቱ ጋር እንዳለ ሴቲንግ ላይ ልግባና እስከዛ ኮፒ ሊንክ አድርጉ የኔዎቹ ርቅ በሉ እዚህ ጋር ሊየው ይህም ጋር እዚህ ጋር የሚገርምሽ እያሳየኝ አይደለም አይገርምም ፋን አንዴ ካደረጉ በኋላ አንዴ ፋን ከሆኑ በኋላ ፔጅ ላይ ከዛ ሰብስክሪፕሽኑ ይመጣል አዲስ ነው አዎ ምንድነው አንዴ ፋን ይመጣል ከዛ ሰብስክሪፕሽን ነው የሚመጣ አንዴ ሜምበር ላይ ፋን ብላችሁ አንድ ሮዝ ካረጋችሁ ከዛ ሰብስክሪፕሽኑ ይመጣል let me try skinny በራሴ ያ እስቲ ቼክ አድርጊው አይደለ እንደዛ ነው ቤተሰብ ብርክ በሉ እኛ ምንም የውሸት ቃል ከተጻፈው ውጪ እዚህ ቤት ማናችንም አንፈቅድም ስለዚህ 50,000 አልፈናል ኮፒ ሊንክ ብርክ በሉልኝ
ኤርሚሻ ወደ ትልቁ ላድርገውና ታፕታፕ ኮፒ ሊንክ እንዳይለይ እውነታውን ፊት ለፊት እናደርጋለን። ተባረኩ። የኦርቶዶክስ ልጆችን ማታለል ጊዜ አልትሟል። ወንድም ነህ ብርቅዬ፣ ማይክን ፈታው አንዴ። ብርቄ ገድለ ተክለ ሃይማኖት አለ አይደል? እኔ ከሚስቴ የገዳሙ ገጽ 50 ማነው ምዕራፍ ገጽ 250 ላይ ማለት ነው። ምዕራፍ 50 ምዕራፍ 50 ሙሉን አንብበው። አንተ አንብበው ኤርሚሻ። እኔ ከሚስቴ ጋር ልወጣ ነው፣ ግን አለው እዚሁ ላይቭ ላይ አለው። ልወጣ ነው። ተባረክ። አንድ ቦታ ላይ የምንሄድበት አለ። ወንድምነት ጋር ራሱ መጽሐፉ ስላለ ቆይ እስኪ የእሱ ሚውት ሆኖብኛል። የብሩኬ እያወራ ሚውት ሆኗል። አንሚውት ማድረግ ከቻል አይደል? አትሰማም። እኔ ጋር ትሰማለህ። ታች ገላሉት አትሰማም። ሚውት ነው ያንተ። አይተዋል ሚውቱን። እሺ ወርድ ተመለስ። ተባረክ። ብርኬ ያነባዋል ዮኒ መጽሐፉ ስላለ ተባረክ። የ50ኛው ምዕራፍ ላይ ማለት ነው። ተባረኩ አለሁኝ እዚሁ ገስት ላይ ነኝ። ግን ከቤት ብዙ ቆየውና ይቅርታ። ግን ነገራችን ዲያቆን አንተ በጌታ ነህ አይደል ወንድማችን? አይ አይደለሁ፣ ኦርቶዶክስ ነኝ። ኦርቶዶክስ ነው? አይ አይደለም ስላሉ ወንድሞቻችን ስላየው ነው። ወንድም ከሆንክ ፕሊዝ፣ ምክንያቱም ዲያቆን ሆነ የውሸት ቃል መናገር አይፈቀድም፣ እኔም አልፈቅድም። ስለዚህ እውነተኛውን ነገር ተናግረን ኤርሚ ጋር እንተዋወቃለን። እውነት ገብቶታል። እኔ ግን የኦርቶዶክስ ቤተክርስቲያን ዲያቆን ነው መሆኑን የተዋወቅኩት። እውነት ግን ገብቶታል። የመጽሐፍ ቅዱስ እንደዛ ከሆነ ሞር ወደ ፕሮቴስታንት የምታደላ ወንጌል የገባህ ከሆንክ የኔ ወንድም ምንድነው መሰለህ ሀሳብ ተመሳሳይ ስለሆነ ኦርቶዶክስ ደግሞ ይኸው የውሸት አስገቡና አሰደቡን እንዲያደርጉ እንድባል አልፈልግም። ገብቶሃል ወንድሜ? ለዛ ነው። ስለዚህ ይኸው ዲያቆን አስመስለው አስገብተው እያጭበረበሩን ነው እንድባል አልፈልግም። ለዛ ከክብር ጭምር ነው ማውራ እና ተመሳሳይ ሀሳብ የዳን በጌታ ነው። ተግባባን? ለዛ ነው እና ወንድማችን ብሩኬ ትልቅ መሴጅ ስላለው እሱን መስማት ነው የምንፈልገው ከይቅርታ ጋር። ስለዚህ ይኸው እንዴት እንደሚያጭበረብሩ ይሁ ነው የምንባለው። ያንን ገባ? ተባረክልኝ። ለዛ ዲያቆን አቤል ዮኒ የሚለው ትክክል ነው። አይ ችግር የለውም ይገባኛል። የቤተክርስቲያኒቱ ዲያቆን ለመሆን ማንም እዚህ አይጠራጠርም። እኔ መሰክራለሁ። ግን አሁን ፖለቲካ ሰሩ ብለው ፖለቲካ ሊሰሩብን ስለሆነ እንደዛ ይኸው ፎሎ አደርግሃለሁ። ፎሎ እንኳን አይደለንም ከኔ ከራሱ እኔ አላውቅም ነበር ጌታ በሚያውቀው። ይኸው እኔ አሁን ፎሎ አደርግሃለሁ። ፎሎ እንኳን አይደለንም ከኔ ጋር ፎሎ መልስልኝ እና በቃ የዳን ኮንትማችን ሌላ የሚገባ ሰው ካለ ይግባ። እሺ ተባረክ። እሺ ወደ ወንድማችን እሺ አሁን ድምጼ ይሰማል? አዎ ይሰማል፣ በደንብ ይሰማል። ብርክ በልቀጥ። አሜን። እሺ ምናልባት አቤል እንግዲህ እኛም ነገሩን ግልጽ ለማድረግ እኔ አሁን አላቅም፣ ግን መልካም ወጣት የሄደ ይመስለኛል፣ እዛ ሄዶ ቪዲዮ ይሰራ ይመስለኛል። ያ ደግሞ አሁን ያለበትን አላቅም፣ ግን መልካም ወጣት ሂዶ ቪዲዮ እንደሰራ ዮኒ ጋር ሐዋሳ በደንብ አይቻለው ቪዲዮ። ከዛ አንጻር ጥንቃቄ ይፈልጋል ማለት ነው። እኛ የምናስገባቸውን በደንብ መለየት አስፈላጊ ነው። ዲያቆንነቱ ላይ ዲያቆን ነው። መጾረ መስቀል ማንም ሰው አይዝም ለፎቶ ብለው ወገኖች። ኦኬ ዲያቆንነቱ ላይ ዲያቆን ነው ኤርሚ። ዲያቆን ነው። አይ ከታች ዲያቆን አይደለም ማለት ነው ብለው ለሚሉ ማለት ነው። ዲያቆንነቱማ ዲያቆን ነው። መጾረ መስቀልን ማንም ሰው እንደዛ አይዝም ዲያቆን ካልሆነ በስተቀር እና እኛ ድቁናው ላይ አይደለም ጥያቄያችን ማለት ነው። ቴንክ ዩ። ቀጥል ብርኬ ወንድምነት። ኤርሚያው እብሩን አንዳችሁ ሳቧት። እብሩን ኤርሚ ወይንም ዮኒ ሁለት አንዳችሁ ስቢያት አለው፣ ግን አልመለሰችም። እብሩ ወይ ላኪ ገስት ላይ እና ከገስት ላኪ ወይ እህትየው። ኦኬ አግኝቻታለሁ ገስት ላይ። እሺ እስቲ አሁን አንሚውት አድርገው ብሩኬ። አያችሁ ልክ ሚውት ዳይቀው መጣል። ተባረኩ። አሜን። ተባረክ። ኤርሚሻ ምዕራፍ 50 ረጅም ቁጥር ነው ያለው። አዎ እሱ ላይ ነው ያለው። እስቲ 23 ቁጥሮች አሉት። ቆይ ኦኬ ገልብጣው እስቲ ገልብጣውና በዛኛው ላይ ያሳዩ።
ኖ ተለጣ በዛኛው ላይ አሳየኛ ጥጉ ላይ ወንድምነት ኖ እሱ ጋር የዳሞት ብሎ የሚለው እሱ ጋር በዳሞት አውራጃ በቃ እሱን አንብበው ሙሉን አንብበው። ዳሞት የት ነው? ዳሞት የሚባለው የት ነው? ጎጃም ውስጥ አይደል? ቆላ ደጋ ዳሞት የት ነው? ዳሞት የሚባለው እሱ እዛ ነው አይደል? ዳሞት የት ነው? ቤተሰብ ዘግቡኝ። ዳሞት የት ነው ያለው? ቆላ ደጋ ዳሞት አውቃለሁ። ሸገርን ነው የማውቀው። ኖ እኔ በቆሎ ትምህርት ቤት ስለነበር አውቃለሁ። ዳሞት የት ነው ወገኖች? አዎ እያሉ ነው። እስቲ ጎጃም ነው እያሉ ነው። ያ ጎጃም ያ ዲሲ አላለኝ። አንብበው ወርምለ ከአንድ ጀምሮ አንብበው ጋይድ ከአንድ ጀምሮሽ ምዕራፍ 50 በዚያም ወራት ስሙ አባ ዮሐንስ የሚባል ጳጳስ መጣና ወደ አባታቸው ወደ ተክለ ሃይማኖት ላከበት። ለሁለታችንም አባት ለአሕዛብ መምህር ልትሆን እግዚአብሔር አንተን ከፍ ከፍ አድርጓልና ቀሳውስትና ዲያቆናትን እንድንሾም ሃይማኖትንም እንድናቀና ወደ እኔ ትመጣ ዘንድ ቅድስናህን እማልዳለሁ ብሎ ላከበት። ብፁዕ አባታቸውም ለመልእክተኞች ከጳጳስ ጋር ሃይማኖት አቀና ዘንድ ምስኪን እኔ ምንድነኝ? ነገር ግን እኔ ከእሱ ለምንድን ነው ሞዴሬተር የምትቀያይሩ ካላችሁ ሌሎቻችሁን አወርዳችኋለሁ። ሞዴሬተር የሆናችሁ ላይ የምትቀያይሩ እዚህ ቦታ ላይ ካላችሁ ሌሎች አሉ። የኦርቶዶክስ ወንድሞቼ እህቶቼ ሞዴሬተር አለኝ፣ እንዳትነኩ አወርዳችኋለሁ። እናንተ ፔጅ መጥቼ ምንም የማደርገው ነገር የለም። ስለዚህ አክብሩ። ይህን ፔጅ እንዳትነኩ አወርዳችኋለሁ። ሙሉ እኔ ምንድነኝ? ነገር ግን እኔ ከእሱ እንድባረክ ኑ እንሂድ። አውራጃ ቀሳውስትና ዲያቆናት በመሾምና ታቦት በመባረክ ጊዜ የመላእክት አለቃ ቅዱስ ሚካኤል ያመጣለትን ቅባ ሜሮንና የክህነት መስጫውን መጽሐፍ ይዞ ሄደ። ወደ እሱ ሄደው የእሱን ነገር ለጳጳሱ ነገሩት። አባ ዮሐንስም ደስ ብሎት ሊቀበለው ወጣ። አባታቸውንም ጳጳሱን አይቶ ከሩቅ እጅ ነሳ። ጳጳሱም እጅ ነሳው። መንፈሳዊ ሰላምታን ተለዋውጠው ጳጳሱም እጅግ አክብሮት ወደደው። ጳጳሱም የእግዚአብሔር ሰው ተክለ ሃይማኖት ባርከኝ አለው። ብፁዕ አባታቸው ተክለ ሃይማኖትም ጳጳስን እባረክ ዘንድ ለእኔ የሚገባኝ አይደለም፣ ነገር ግን አንተ ትባርከኝ ዘንድ አግባብ ነው አለው። ይህንም ብሎ አይሆንም አለው። ከብዙ ክርክር በኋላ ጳጳሱ ክቡር አባታቸው ተክለ ሃይማኖትን ባረከው። በኢትዮጵያ ኩሌታ ኤጲስቆጶስ ሁን፣ እኔም በኩሌታ እሆናለሁ አለው። ብፁዕ አባታቸውንም ለእኔ ለምጻተኛው ይህ ሥራ አይገባኝም፣ ይህንስ የምወደው ቢሆን ከእግዚአብሔር ዘንድ ቀድሞም ታዝዤ ነበር። በመልአኩም እጅ ክህነት የምትሰጥበትን መጽሐፍ ቅባ ሜሮንን ልኮልኛልና እነሱም እነሆ እነዚህ ናቸው ብሎ አሳየውና ለእሱ ሰጠው። ጳጳሱም ለብፁዕ አባታቸው እጅ ነስቶ መጽሐፉንና ቅባ ሜሮንን ተቀብሎ ከእርሱ ዘንድ አኖራቸው። እግዚአብሔር ያናገራቸውንም እየተናገሩ እስከ 3 ቀን ቆዩ። ብፁዕ አባታቸውም አሰናብተኝ፣ ወደ በዓቴ ልግባ አለው። ወደ በዓቴ ልግባ አለው። ጳጳሱም እሺ በለኝና ከእኔ ጋር ኑር፣ ክህነቱንም እንደኔ ስጥ አለው። ብፁዕ አባታቸው ግን አይሆንም ስላለው ጳጳሱ በእግዚአብሔር ፍቃድ አሰናበተው። ዳግመኛ ጳጳሱ አባቴ ባርከኝ፣ በጸሎትህም አስበኝ አለው። ብፁዕ አባታቸውም በእናቴ ማኅፀን የጠራኸኝ እግዚአብሔር በሕጉ የሚሆን ጵጵስናህን ያቅና በሥርዓቱም ለዘላለም ይጠብቅህ አለው። ጳጳሱም ሸኘውና በደህና ወደ ቤቱ ተመለሰ። በአንዲቱም ቀን የአባታቸው ደቀ መዝሙር ለምግባቸው ጎመን ሊቀቅል እንጨት ሊለቅም የዛር አንጋሹን ልጅ አገኘው፣ እህል አይቀምሱም ነበርና መጣባቸው። ብፁዕ አባታቸውን በጸሎቱ ከዋሻ ያመነጨው እንደ እናታቸው ጡት ወተት የሚጣፍጥ ውሃ ነበር። እስከ ዛሬ የተክለ ሃይማኖት ውሃ ስትባል ትኖራለች። በውስጧ በገድል መጽናታቸውን ቢተዉት ተመልሳ እንደ ሁለተኛይቱ ውሃ ሆነች። የሚጋደል ሰው ቢጨክን ግን እንደ ቀድሞ ወተት በሆነችለት ነበር። ፈርቶም ሸሸ። ደቀ መዛሙሩም ተከተለውና አትፍራ፣ እኔም እንደ አንተ ሰው ነኝ ቢለው ቆመለትና እናንተ ምንድናችሁ አለው። ደቀ መዛሙሩም እኛ የእግዚአብሔር አገልጋዮች ነን፣ አባቴም በዋሻ ውስጥ አለ፣ ሁሉ ይገዛለታል፣ አንተም ናና ተለማመነው፣ በፊቱ
ለነፍስ ድነት ያሰጥሃል። ነገ ከዚህ እንገናኝ አለውና ሄደ። ደቀ መዛሙሩም ገብቶ ይህን ለብፁዕ አባታቸው ነገረው። አባታቸውም ተባረክ፣ ዘወትር እንዲህ እያልክ ወደ እኔ አምጣው አለው። ዳግመኛ ብፁዕ አባታቸው የኢትዮጵያ ምድር ሁሉ እየዞርኩ እርኩሳን መናፍስትን ሳጠፋ እንደምን ይህች ሀገር ተረፈችኝ አለ። ነገር ግን የስብከት መጨረሻዬ የግራሪያ ምድር ትሆናለች፣ መቃብሬም ከዛ ነው አለ። በበነጋውም ደቀ መዝሙሩ መጣ። ሰውየውንም እንደ ቀጠሮ አገኘው። ትመጣለህን አለው። የዛር አንጋሹ ልጅ ዛሬስ እንዳንተ በለኝ እፈራለሁ አለው። ዛሬስ እንዳትበሉኝ እፈራለሁ አለው። ደቀ መዝሙሩም እናንተ ሰው ትበላላችሁን አለው። የዛር አንጋሹም ልጅ አንበላም አለው። ደቀ መዝሙሩም እንኪያስ እኛም አንበላም አትፍራ አለው። ዛሬስ እፈራለሁ፣ ነገር ግን ቀስቴን ይዤ እመጣለሁ ብሎት ሄደ። ማለዳ ቀስቱን ጦሩን ይዞ መጣ። ደቀ መዝሙሩንም ከዋሻው ደጅ አገኘውና ለአባታቸው ነገረለት። አባታቸው ተክለ ሃይማኖትም ወደ እርሱ መጣ። ፊቱንም ባየው ጊዜ ደንግጦ ወደ ምድር ወደቀ። ቀስቱና ጦሩም ተሰበረ። ብፁዕ አባታቸውም በላዩ አማትቦ አስነስቶ እንደዚህ አድርገህ የምትደነግጥ ምን ሆነሃል አለው። ይዞም አስቀምጠውና አትፍራ አለው። ብፁዕ አባታቸውም ደቀ መዝሙሩን የሚመጣውን አምጣለት አለውና ውሃ ቀድቶ አመጣለት። አባታቸውንም ባረከው። አባታቸውም ባረከው። ጥሩ ጥላ ሆነ። ጠጣ ብሎ ሰጠው። ቢጠጣው እፈራለሁ ብሎ ፈርቶ ነበርና ደቀ መዝሙርን ካልቀመሰልኝ አልጠጣም አለው። ብፁዕ አባታቸውም ደቀ መዝሙሩን ቅመሰው አለው። ያን ጊዜ ዕለቱ ዓርብ ጊዜው ነገ ነበርና በዕለተ ዓርብ እንዴት እጠጣለሁ አለው። ክቡር አባታቸው ተክለ ሃይማኖትም ከጾምማ ፍቅር የሚበልጥ አይደለምን ልጄ ሆይ አለው። ለዚያ ሰው ሰጥቶ አጠጣው፣ ደስ ተሰኘ። ብፁዕ አባታቸውም ዘወትር ወደ እኔ ና እንዲህ እሰጥሃለሁ አለውና እሺ ብሎ ሄደ። በነጋውም የዛር አንጋሹ ልጅ መጣ። ብፁዕ አባታቸውም እንደ ትናንትናው ሰጠው፣ አጠጣው። ብፁዕ አባታቸውም ውሃውን በባረከው ቁጥር ጠላ ይሆናል፣ ወተትም የሚሆን ጊዜ አለ። ያንንም ሰው እንደዚህ ባለ ነገር ክርስቶስን ወደ ማመን መለሰው። በእጁም ተጠምቆ አብሮት ኖረ። ከጥቂት ቀን በኋላ ጠላውን ዝም ብለህ አታነበው እንጂ ብሩኬ። ቆይ የጠላውን ጉዳይ የማርያም ጠላ እያለ ያሬድም ይናገር ነበር። አትለፈው እንጂ በደንብ አንበው። እሷ ላይ ዝም ብለህ ኖርማል አታርገው። ጠላ በል በደንብ ጠላ ወተቷንም ወተቴና ጠላ እነሱ ቤት ያለን ወተትና ጠላ በጣም ያበደን። ስለዚህ በደንብ ይነበብልን። በነጋውም የዛር አንጋሹ ልጅ መጣ። ብፁዕ አባታቸውንም እንደ ትናንትናው ሰጠው፣ አጠጣው። ብፁዕ አባታቸውም ውሃውን በባረከው ቁጥር ጠላ ይሆናል፣ ወተትም የሚሆንበት ጊዜ አለ። ወተት እዛ ጠላ፣ ሮብና ዓርብ ጠላ ይሆናል ማለት ነው። ከሰኞ ከሮብና ሮብ ውጪ ወተት። ያንንም ሰው እንደዚህ ባለ ነገር ክርስቶስን ወደ ማመን መለሰው። በእጁም ተጠምቆ አብሮት ኖረ። ከጥቂት ቀን በኋላ መንኩሶ በሕይወቱ ዘመን ሁሉ ደግ ሰው ሆነ እንጂ አልዘገየም። ብፁዕ አባታቸውም ልጁን የወሰደበት ዛር አንጋሽ ከጎጃምና ከዕብራይቅ አባታቸውን ለመግደል እንዲራዱት ብዙ መሳሪያን አሳደመ። ሁሉም መጥተው በምን ነገር ጠራህን አሉት። አንድ ክፉ ሰው መጥቶ ልጄን ቀምቶ ከቤት አወጣዋል። በማናቸውም ነገር እሱን ለመዋጋት ተነሳውኝ። ስለዚህ እርሱን ለመግደል ተረዱኝ ዘንድ ጠራኋችሁ አላቸው። በዕብራይቅ ምድር ያሉትም ይህ ሰው ታላቁን የሟርተኞችን ንጉሥ የገደለው እንደሆነ እኛ እሱን ግን በማናቸውም ነገር ልንገለው አንችልም፣ ይልቁስ በከንቱ አታስፈጅን አሉ። የጎጃሞቹም ፈረሶችን እሳት ልብሶቻቸውን እሳት ሲሆኑ ማን ይችለናል? በመብረቅም እንመሰላለን አሉ። ይህንን ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። አሁን ክፉ ስራቸው እያለ ያለው የጎጃምን ህዝብ ነው። ክፉ ስራቸውን ጀመሩ። እኩሌቹ እሳት ከአፋቸው ክፉ ስራቸው ማለት ያ ቅድም ገብረ መንፈስ ቅዱስ ገድል ላይ ያነበባችሁት ስራይ ብሎ የሚለው ጥንቆላ፣ መተት፣ አጋንንት መጥራት፣ ራስን መለወጥ ሁሉ ጭምር ነው። ጋይዳውን ቀጥል። እሺ። የጎጃሞቹም ፈረሰኞች
እሳት ልብሶቻቸውን እሳት ሲሆኑ ማን ይችለናል? በመብረቅም እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። እኩሌቶቹ እሳት ካፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጫሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ታቆሙ የጎጃም ሰዎች ማለት ነው። የብፁዕ አባታቸውም ደቀ መዛሙርት አይተው ይህ ምንድን ነው አሉት። ክቡር አባታቸው ተክለ ሃይማኖትም ለመነኮሳት ልጆች በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩ አለ። አባታቸውም እነሆ ሊበሉን መጡ፣ ወዴት እንሽሽ አሉ። ሊበሉን መጡ። እነማን? የጎጃም ሰዎች ሊበሉን መጡ። እሺ ወዴት እንሽሽ አሉ። ብፁዕ አባታቸውም ምን ያስፈራችኋል? ነገር ግን በእግዚአብሔር እመኑ፣ ከፍርሃት እንድትድኑ እግዚአብሔርን ተማመኑ። እነዚህ አጠገብ ተሰብስበው ድንጋይ ሊገለብጡ ወደዱ። አባታቸውም የመንፈስ ቅዱስን መሳሪያ ተሸልሞ እነሱ ወዳለበት ቦታ መጣ። በከሩ ሲተረማመሱ አይቶ እሱ በመካከላቸው ገብቶ ምድር እነዚህን አመፀኞች አፍሽን ከፍተሽ እንድትውጭ እኔ በስሙ በማስተምርበት በእግዚአብሔር ቃል አዝዤሻለሁ ብሎ ድምፁን አሰምቶ ተናገረ። ጊዜ እነዚያ ስፍር ቁጥር የሌላቸው አመፀኞች ምድር አፏን ከፍታ ዋጠቻቸው። የላው ሸዋ ሁሉ ተሰማ። ስለዚህ በአባታቸው በፍቅር እግር ብረት የታሰሩ ፖዝ አድርገው ወንድምነት። ኦኬ እነዛ ጎጃሚዎቹ ወደ ተክለ ሃይማኖት መጡ። ተክለ ሃይማኖት ምድር አፏን ከፍታ እንደ ዝንጀሮ እንደ ከርከሮ ምናምን ነገር የሚያፏጩ ሰው የሚበሉ ናቸው የተጻፈው። እጅግ ነው ልብ የሚሰብረው። ሌላም አለ በሌላ መጽሐፍት ላይ እንደዚህ የተጻፈ ማለት ነውና ሲመጡ ግን መጨረሻቸው ምንድነው? ምድር አፍሽን ከፍተሽ ዋጫቸው ብላ ሲላት እነዛም ጎጃሞች በሙሉ ምድር አፏን ከፍታ ዋጠቻቸው ይላል። እና እኛ የተረፉት ነን ማለት ነው። እኔ እውነት ለመናገር እግዚአብሔር እችን ቤተክርስቲያን ይፍታት፣ እችን ቤተክርስቲያን ይፍታት፣ ከታሰረችበት ትብታብ ይፍታት። ህዝቡ እንደሆነ ስሜታዊ አድርገውት ግልብ አድርገውት ያለ እውቀት ለሃይማኖት ቀናኢ አድርገውት ከመሳደብና ከመራገም ያለፈ የሚናገረው ነገር የለም። ሁሉም ነው ብዬ ባልልም፣ ግን መጽሐፍቶቻቸውን ያነበበ ሰው አፌን ሞልቼ እናገራለሁ። ካነበብኩት ባለፈው ነገር ያለው ካነበብኩት 3% አልነገርኩም። መጽሐፍቷቸው ራስ ይዞ የሚያስጮህ ብሔር ብሔረሰብን የሚያጠለሽ በጣም በጣም ብዙ ነውረኛ በጣም ብዙ ቆሻሻ ነገር የተጻፈው ወንድሞች ናቶች፣ በጣም ወንድሞቼ ለማጋነን አይደለም። ለዚህም ነው መጽሐፍቶቻቸውን አይተማመኑባቸውም። ለምን? እነሱ አንብባቸው ለቡራኪያቸው ለጸሎታችን እንጠቀምባቸዋለን ይላሉ። ግን ውስጣቸው የተጻፈ መርዝ እንደዚህ አይነት መርዝ ነው። የጎጃምን ሰዎች ማርልኝ ብሎ ሲለው አልምርም ብሏል። ስለዚህ የጎጃም ሰው አይድንም። በገድለ ገብረ መንፈስ ቅዱስ ንግግር ላይ የማይድኑበት ምክንያት ወደ ጦጣ ወደ ዝንጀሮነት ወደ ከርከሮነት ይቀየራሉ እያለ ህዝባችን በእንዲህ አይነት አበሻቅጦ መጻፍ ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክና ምሳሌ የተፈጠረን ሰው እንደዚህ ታውቃለህ። አሁን የሸዋ ሰዎች አለ አይደል? የሸዋ ሰዎች አሁን አዲስ አበባ ሸዋ ነው። የሸዋ ክፍለ ሀገር ማለት የሸዋ ክፍለ ሀገር ይታወቃል። ኦኬ አይ ቲንክ በደቡብ እስከ የጥላሁን ገሰሰ አገር ማነው የሚባለው የዛ አካባቢ ሰው ነው ተብሎ ስለተባለ ነው ወሊሶ እስከ ቱሉ ቦሎ ምናምን ነገር ድረስ ሸዋ ነው አይደል? በደቡብ በኩል እስከ ዝዋይ ድረስ፣ በምስራቅ በኩል እስከ አፋር ድንበር ድረስ ያለው ሸዋ ነው። በረሀት፣ ቡልጋ፣ ምንጃር ምናምን ነገር ማለት ነው። አንኮበር፣ ሰሜን ሸዋ፣ ደራ፣ መራ ቤቴ ምናምን ነገር የሚባለው ሸዋሮ ቤት ድንበር ድረስ ያለው ማለት ነው። ሰላ ድንጋይ፣ መንዝ፣ መራ ቤቴ ምናምን ነገር በዚህ በኩል ማነው ሰላሌ፣ ፊቼ፣ ጓ ጽዮን ድረስ ያለው ራሱ ደብረ ሊባኖስም ገዳም ይዞ በዛኛው በምዕራብ በኩል እስከ አምቦ ድረስ ያለው ማለት ጅባትና ቤጫ አውራጃ ተብሎ የሚባል በድሮ ይሄ ሁሉ ጎጃም ማነው ሸዋ ነው። በጣም ሰፊ ግዛት ነው። ምን ይላል ገድለ ተክለ ሃይማኖት ላይ? የሸዋ ሰዎች ያለ አቡነ ተክለ ሃይማኖት ሌላ የመዳን ተስፋ የላቸውም ይላል። በማርያም እንኳን አድንም የሸዋ ሰው ነው። አሁን ዮኒ አዲስ አበባ ነው የተወለቀው። በኢየሱስም አድንም፣ በሚካኤልም አድንም፣ በማርያምም አድንም፣ በማንም አድንም። እንደ ገድሉ አጻጻፍ በአቡነ ተክለ ሃይማኖት ብቻ ነው ሰው የሚድነው ነው ብሎ የሚሉት የተጻፈ ማለት ነው።
ያለ ተክለ ሃይማኖት የሸዋ ሰዎች የመዳን ተስፋ የላቸውም ይላል። ራሱ ኦርቶዶክሳውያን ሲያስቡ እኛ ሲጀምር በማርያም በሚካኤልም በገብርኤልም በአቡነ ተክለ ሃይማኖት ማንም ሰው አይድንም ድኖ የማያውቅም ፌክ የሆነ ትምህርት ነው። መዳን በኢየሱስ ክርስቶስ ነው። ግን እንደ ኦርቶዶክስ እንኳን ራሳችሁ ካሰባችሁት እንዴት እንደዚህ ተብለስ አንተ በእመቤት ሄድናል ብለህ አቧራ ታጨሳለህ? ገድለ ተክለ ሃይማኖት ላይ አትድንም፣ በተክለ ሃይማኖት ነው መዳን እያለች ነው ኦርቶዶክስ። ይሄንን ፊታችን ቀርቦ ሊያስተባብል የሚችል እኔ እንደፈለገ ባዶ እጄ ነው አይደለም እናቱ የወለደችው ኦርቶዶክስ አይመጣም። ይሄን ውሸት ነው ብሎ ለመናገር የሚችል ለማለት ነው። ቴንክ ዩ ብርኬ። ከቀጠልከው ቀጥለው ታሪኩ ከዚህም ጋር እኔ ሙሉን ስላየሁት ያው መቃብር ማነው ምድር አፋን ከፍታ ዋጥቻቸው ጎጃሞቹ ማለት ነው። እንደ ወደ ጦጣነት ወደ ከርከሮነት ወደ ባብነት እንደዛ እየተቀየሩ የሚያፏጩትን ብሎ የሚለው ማለት ጎጃሞቹ ብሎ ማለት ነው። እና ይሄ ነው ይሁን። ቴንክ ዩ ተባረክልኝ። ስለዚህ ብሩኬ ወደ ሌላ እንሂድ። እንግዲህ ይሄ ነገር ነው ዶንኪ ቲዩብ ላይ እየተዋሸ ያለው። ዶንኪ ቲዩብ ላይ ያዙ ይልቀቁኝ የተባለው ጅራፍ ራሱ ገርፎ ራሱ ይጮሃል ነው። እንግዲህ በምታዩት መልኩ ነው የ100 ዓመት ውሃ ላይ የተሰቃየ አብ ወልድ መንፈስ ቅዱስ እየተሸካከሙ እየደከማቸው እስከ 7ኛው ሰማይ አቡነ ገብረ መንፈስ ቅዱስን የወሰዷቸው ናቸው። እግዚአብሔር አብ ተሸክሞ ደከመው ገብረ መንፈስ ቅዱስ፣ ወልድ ደከመው ተሸክሞት ሲያወጣ መንፈስ ቅዱስ መጨረሻው ላይ አወጣቸው። እንደዚህ አይነት ትምህርቶች ናቸው ስፔሻል የሆነ ለልጆች የምናነብላቸው የተረት ትምህርቶች ናቸው። ልጆቻችን ደስ ብሏቸው እንዲጫወቱ የምናደርገው እንደነ ስፓይደርማን እንደ ባትማን እያለን የምናያቸው ሙቪዎችን ኢትዮጵያ ደግሞ በስነ ስርዓት ሃይማኖታዊ ትምህርት አድርጋ ምታስተምራለች። በጣም ያሳፍራል። እንቀጥልልኝ ብሩክ። ያው ረጅም ሰዓት ስለያዝኩኝ ትንሽ ፈገግ የሚያስደርግ አንድ ላምብና ለሌሎች እድል እንስጥ። ከዚሁ ከአቦ ገድል ላይ ሁሌም ሳየው በነገራችን ላይ ይሄን ገድል ከኤርሚ ጋር አንድ ቀን ብናነሳው እዚህ አንተ ጋር አቦ የሚባል ሰው የለም። በነገራችን ላይ 562 ዓመት ኖሯል። ማንም ሰው አላየውም። 562 ዓመት ሲኖር ምግብ ቀምሶ አያውቅም፣ ውሃ ጠጥቶ አያውቅም፣ ሰውም አላየው እና ከአፉ ማሪው ንብ ይወጣል ምናምንና እዚህ መጽሐፍ ላይ የሆነ ቀን ብናወራበት ደስ ይለኛል። ከዚህ መጽሐፍ ሁሌም ሳነበው ፈገግ የሚያስደርገኝን አንድ ታምር ላምብና ለወንድሞች መጽሐፉንም ጥቀስላቸው ብሩኬ። እሺ። ገድለ አቡነ ገብረ መንፈስ ቅዱስ በግዕዝ በአማርኛ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በዚህ የታተመ ነው። ያው የገዳሙ ደግሞ ማተብ እዚህ ላይ አለ ማለት ነው። የገዳሙ ማተብ እዚህ ላይ አለ። በገዳሙ የታተመ መጽሐፍ ነው። አምስተኛውን ተአምር ላንብብላችሁና ለወንድሞች እድል ልስጥ። ከቁጥር 2 ጀምሮ ላንብብ። ይሄኛው በረከታቸው ምናምን ስለሆነ ለኦርቶዶክሳውያን ይሁን እሱ። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። አሁን ይሄ ለኦርቶዶክሳውያን በጣም በጥንቃቄ እንዲሰሙት፣ በተለይ እህቶች ለእናንተ ነው ይሄ መልእክት። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። በዚህ ሴት ላይ ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። እንግዲህ ተጠንቀቁ እህቶች ተጠንቀቁ። በተለይ እንደዚህ ዝሙት ሐሰት ሊላክባችሁ ይችላል ማለት ነው። ከዛ በማህፀኗ ገባ፣ መኖሪያው አደረጋት። የበላችሁን ይበላል የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ ደሟን ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል ይመስል ነበር። አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እንዲህ እያለችው በግድ ተገናኛት። እንግዲህ ባሏ ነው፣ መጠጥ ምስክር አይጠበቅበትም፣ ለመገናኘት መብቱ ነው። ያም እባብ ወጥቶ አባላዘሩን ቆረጠው። እንግዲህ ያው በግንኙነት ሰዓት ማለት ነው።
ያው በገባበት ወጥቶ አባላዘሩን ቆረጠው። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። እንግዲህ ያሳዘነችው ማንን ነው? እግዚአብሔርን። እባብ ያዘዘባት ማን ነው? እግዚአብሔር። ማን ነው? ለማን ነው ዝክር መታሰቢያ የምታደርገው? ለአቡ። ተመልከቱ፣ መሐሪው ማን ነው? አቡ። ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ሰው ከእርሷ ተሰወረ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆች ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያችም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። እንግዲህ ለሽንት ተቀምጣ ሳለ ነበር የገባው። ቀድሞ በገባበት ወጣ፣ ምድርን ሞላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን